ነው ማለት ነው ተከልክዬ አልቀሻቃለሁ ለሰዎች ሆቢ ማስረዳት በጣም ከባድ ነገር ነው ሄደሻል በዚህ አመት እንጀራል እስከዛሬ ሲሄድ ማለት የምፈልገው ህዝቡ መልካም ነው That's nice I think accountant ነሽ የሚለው ነገር ላይ ትንሽ እንትን አላልንበትም ብያስባለሁ ሲመሽ አንድ ላይ መሆን አይቻልም ወንድና ሴት አንድ ላይ መሆን አይቻልም ጥሩ ይሻኛ መብላት ምናምን ከዛ እኚህ ሰውዬ ነው ታገኘሻቸው አያቴ ናቸው ያለኝ ሰው አለና ያመንበትን ነገር ማሳመን መቻል አለብና አትሊስት ታፕ ይሆነን ሙት ሚሊዮን ብረድ ደስ ይለኛል የሆነ አብስ ለማተርክ living memory of ፎቶ ሳይላል ሰላም እንደምናችሁ አዲስ ፖድካስት ኤፒሶድ 3 ዛሬ ደግሞ ለየት ያለ ሰው ነው ይዘን የመጣ ነው ይሄንን ሴክተር ብዙዎቻችሁ ትለፍሉታላችሁ ታውቃላችሁ ሰዎች አላውቅም ግን በጣም ኢንተረስቲንግ የሆነና በጣም መተየት ያለበት ሴክተር ነው ብዬ አምናለሁ ዛሬ ጄላችሁ የመጣሁት የ2025 የቪዚት ኦሮሚያ ቤስት ቱሪዝም ፎቶግራፈር ያሸነፈ ሰው ነው ይዤ የመጣሁት እስቲ አንድ ጊዜ እጃችሁን አንድ ላይ ለሰባሁሳ ወይም ሰባሁሳ ፌስ ኦፍ ኢትዮጵያ ፎቶግራፈር ነው ይዤላችሁ የመጣሁት ሰባሁሳ አደነሽ ደህና ነኝ እንኳን ደህና ቆያችሁኝ እንኳን ደህና መጣሽ እኔ ደስ ብሎኛል እውነት ዛሬ እኔ ጋር ስለመጣሽ እኔም በጣም ደስ ብሎኛል አክብራችሁ ስለጠራችሁኝ እሺ ሶ ኢትዮጵያ ውስጥ አይ ቲንክ ኢን ጀነራል እንትን እንምጣና ራስሽን ታስተዋውቂልናለሽ ምናምን ነገር ግን ኢን ጀነራል ፎቶግራፈሮች ስፔሻሊ ፎቶግራፈር ወይም ለፎቶግራፈር ያለን ቦታ ፎቶ ቤት ብቻ ነገር ነው ከዛ የዘለለ ነገር ብዙ ኢትዮጵያ የለውም ጉርዱ ፎቶ ውስጥ ነሽ ለሰርግ ለልደት አይነት ነገር ነው እንጂ ሊያም ሌትሊ ስልክ ምናምን ነገር ሞደርናይዝ ሆኖ ስልክ ላይ ካሜራ ጥሩ ካለ በኋላ ሞር ትኩረት ማንሰጣቸው ሰዎች ናቸው ብዬ አስባለሁ እንደ ፕሮፌሽን የሚገባውን ክብር አላገኘም ብዬ አስባለሁና አንደኛ ፎቶግራፈር መሆን ኢትዮጵያ ውስጥ ሁለተኛ ደግሞ ሴት ፎቶግራፈር መሆን ትንሽ ቻሌንጂንግ ይመስለኛል ለተመልካቾቻችን ራስሽን አስተዋውቀሽ ከዛም በኋላ ደግሞ ሞር ወደ ጥያቄዎች ይገባሉ ሰባሁሳ እባላለሁ የፌስ ኦፍ ኢትዮጵያ ፎቶግራፈር ነኝ የ2025 ቤስት ቱሪዝም ፎቶግራፈር የቪዚት ኦሮሚያ አሸናፊ ነኝ አካውንታንት ነኝ ዋናው ቁም ነገር ሶ ፎቶግራፈርነት ዋና ስራሽ አይደለም አዎ አዘ ሆቢ ነው እንደዛ ነው እየሰራሁት ያለሁት አይ ቲንክ እኔ እንተዋወቃለን በሚለው ማለት ነው ግን ሞር ማስወራት ስላለብኝ ለተመልካቾቻችን ኢትዮጵያ ውስጥ ሆቢ እንደ ሌክዠሪ የምናይበት ቦታ ነው ሆቢዎቻችንን አብዛኞቻችን አንከታ የሆነ ሆቢ ይኖረናል ግን ገፍተን አንሄድባቸው ለሰዎች ሆቢ ማስረዳት በጣም ከባዱ ነገር ነው እሺ አንቺ ሆቢን እንዴት ነው የምታስረጂው እኔ እንጃ ይሄ እስካሁን ላስረዳበት የሞከርኩት ያለው ሰው ይሄ በሰዎቹ ይሄ አንደርስታንድ ሊያደርጉት በሚችለው ሌቭል አለ በዛ ነው ላስረዳቸው የሞከርኩ ያለሁት እንጂ ላይክ የሆነ ነገር ሰራዋለሁ ስትል ከዛስ የሚለው ጥያቄ ነው የሚነሳለ ፎቶግራፈር ነኝ ከዛስ ምን ታገኝበታለሽ ነው እንጂ እንደዛ ነው ይሄ ለፐርሰናል ሳቲስፋክሽን እሱ መሆኑን አያዩትም ነው እሱ ከባድ ነው ፐርሰናል ሳቲስፋክሽን አይ ችግር አልኩርቶ ወይኔ ክሊፕ ሰራውብሽ ተበላሽ እሺ ፐርሰናል ሳቲስፋክሽን አይ ቲንክ ሆቢ ማለት ደስ የሚልሽን ነገር ሳቲስፋክሽን የሚሰጥሽን ነገር መስራት ነው እኔ እንደዛ ነው የምረዳው አይ ቲንክ ሰው አንተን ስለሚያስደስት ብቻ ስራን ትሰራዋለህ ብሎ አይረዳውም ግን ሆቢ እንደዛ ነው እኔም እየሰራው ብዙም ሰዎች እኮ የሆነ ነገር ሆቢ ነው ብለህ ተነስተህ ስትሰራው አንተን ደስ ስላሰኘህ ብቻ ነው እየሰራው ማለት ኮስቲ ሊሆን ይችላል ታይምህን ገንዘብህን ሊወስድብህ ይችላል ግን ደስታ ይሄ እሱ ፓርት በደንብ አይታይም ሰው አይ ቲንክ ከላይፍ ስታይላችን ኢትዮጵያ ውስጥ ካለን ከገንዘብ ጋር ካለን ቁርኝትና ከህይወት ጋር ካለን ቁርኝት አንፃር የሆነ ነገር ስትሰሪ ኦኬ what can you get from it የሚለው ነገር ስላለ ሆቢዎችንም የሚያዩት ሰዎች ኦኬ ይሄንን ብሰራው መጨረሻ ላይ ብር አገኝበታለሁ አላገኝበትም የሚለው ነገር ነው ሪኮግኒሽን ምናምናኖቹን አያዩትም እንደዛ ነው በቃ ይሄ የሆነ የግድ ገንዘብ ማግኘት አለበት ብሎ ማለት ገንዘብ የሚጠላ ሰው የለም ጸዴ ነገር ነው ገንዘብ ግን ደግሞ ይሄ ሁሉንም ነገር ወደ ገንዘብ ለመለወጥ መልፋት ያለብን አይመስለኝም የሆነ ነገሮች ራሳቸውን ጊዜያቸውን ጠብቀው ይመጣሉ እኔ እስካሁን ፎቶግራፊ ላይ ስሰራ ያረኩ ያለውት ነገር ነው ዛሬ ገንዘብ ላላገኝበት ይችላል ነገ ግን ራሱ ጊዜውን ጠብቆ ገንዘብ ይዞ ይመጣሉ ያለበለዚያ ግን ነገሮች ደስ ላያሰኙ ይችላሉ ያስባሉ
እሺ የፌስ ኦፍ ኢትዮጵያን ፔጅ የማታዩት ከሆነ ማለት ነው ፎቶግራፈርነቷ አገር ውስጥ ብቻ አይደለም። በቱሪዝም በቪዚት ኦሮሚያ ቱሪዝም 2025 ቤስት ቱሪዝም ፎቶግራፈር ብላ የተሸለመችውም አዲስ አበባ ውስጥ ብቻ የምታነሳቸው ፎቶዎች አይደለም። ሊያውም የአዲስ አበባ ውስጥ የተነሱ ፎቶዎች ኦልሞስት የሏትም ማለት ይቻላል። አብዛኛው እየተንቀሳቀሰች ክፍለ ሀገሮች ላይ እየወጣች ከአዲስ አበባ ወጣ ብዙ ኪሎ ሜትሮችን እየተጓዘች ነው ፎቶዎቿን የምታነሳው። እና ይሄ ደግሞ አንድ ጥያቄ ያነሳል። አካውንታንት ነኝ ብለሽኛል እና እንዴት ነው አካውንታንትነትና ፎቶግራፈርነትን ያ ሁሉ መንገድ እየተጓዝሽ የምታስኬጂው? እንዴት ነው? በደንብ ነው የምሰራው። በደንብ ነው የምሰራው የሚለው ይሄ የሆነ የዓመት ረፍት ምናምን የሚባሉት ነገሮች አሉ። እነሱን ሁሉንም ነገር ልጠቀምባቸው የምችለው ትሪፕ ላይ ነው። ከዛ ውጪ የሆነ ከስራ አልቀርም። ጎረቤት እንትን ሆነ ሰርግ አለ፣ ሀዘን አለ። ወፍ ሰርግ ምን ይሰራል? ሀዘኑ ላይ ሄዳለሁ ነው። እሺ ሀዘኑን ከሰዓት መድረስ እችላለሁ። ሰርጉን ሲሆን ደግሞ ኮምፕሮማይዝ ይደረጋል። ህልምሽን ለማሳካት እዚህ ጋር የምትሰሪው ስራ አለ። ይህ ስራ የምትፈልጊውን ሆቢ ወይም ላይፍ ስታይል ለመኖር ፈንድ ታደርጊዋለሽ ማለት ነው። ለምሳሌ ይሄንን ሊያውም ጨዋታ እናድርገው። እዚህ ጋር ስንት ሀገር ሄዳችኋል? አዲስ አበባ ውስጥ ኢትዮጵያ ውስጥ ከአዲስ አበባ ውጭ ወጥታችሁ ምን ያህል ቦታ ሄዳችኋል የሚለውን ነገር እንትን እንበል። ምክንያቱም እኔ ብዙ ቦታ እንደሄድሽ ነው የማውቀው። ብዙ ቦታ አልሄድኩም። ብዙ ቦታ አልሄድኩም። ስለዚህ ከአንቺ በላይ እኔ ሄጃለሁ ማለት ነው ሊሆን ይችላል። ምክንያቱም ልክ እንደ ብራንዲንጉ ስንነሳ ፌስ ኦፍ ኢትዮጵያ ስንል ኢትዮጵያን ነው ኤክስፕረስ ማድረግ ያለብን እና የኔ ግን ሲታይ በደንብ አልሄድኩም። አሁንም ብዬ የማስበው በጣም ኢትዮጵያ ሰፊ ነች፣ ያልተነኩ ፓርቶች አሏት። ስለዚህ ሩቡን እንኳን የሚሆን አልሄድኩም ብዬ አስባለሁ። ፌር ኢናፍ አይ ቲንክ እኔ ኢን ጀነራል ወደ የሆነ ጊዜ የሰራው ነበርና ወደ 11 ነው 10 ምናምን ቦታ ሄጃለሁ መሰለኝ። አዎ ባለፈው ስናወራ አንተ የሆነ ብዙ ቦታዎች ሄዳል እኔ ያልሄድኩባቸው ምናምንና ያልኩ ነበር እና ይሄ ፌር አይደለም። አይ ቲንክ ብዙ ሄጃለሁ፣ መዞር ወዳለሁ ምናምን ነገርና ይሄኛውን ጥያቄ መጠየቅ ይኖርብኝ አላውቅም። ግን ፕሮፋይልሽ ላይ እንደ ሊቪንግ ሜሞሪ ኦፍ ፎቶስ ይላል። ላይክ ፎቶ ወደ ፎቶ ስገቢ ያን ነገር ያመጣው ነገር ምንድነው የሚለውን ነገር ትንሽ ነግረሽ የምትሄጂ ኢትስ ኦኬ። ፋዘር ድሮ ባሌ ያለ ፎቶግራፈር ነገር ነበር። ከዛ ስቱዲዮ ነገር ነበረችው ይሰራ ነበርና እኔም ያወቅኩት የሆነ ጊዜ ዝም ብዬ የድሮ አልበሞች እያየው ስታምፕ አገኘ። ይሄ ፎቶ ላይ ስታምፕ አለበትና ፎቶ ሁሳ ይላልና ይሄ ጸዴ ነገር ነው። አንዳንድ ሰዎች ላይ ገባቸው ይችላል፣ ግን የሆነ ማስቀጠል የሚባል ነገር አለ በሱ። ፌር ኢናፍ እኔ ማስቀጥለው ሌጋሲ እስቲ እፈልጋለሁ። አልበም ምናምን ነገር አገለብጣለሁ። ላይ ከፋዘር የወሰድሽው ነገር የተወሰነ ነገር አለ ማለት ነው። ጄኔቲካሊ የሚሆን እንትን ኢሞሽናል ይመስለኛል ስለ የሆነ ነገር ብድግ ብለው ይሄን ነገር መስራት እችላለሁ ለማለት የሆነ ነገር ከውስጥ የሆነ ቤዝ ያስፈልጋል፣ የሆነ መሰረት ይፈልጋል። እኔ አንቺን ሳውቅሽ ወይም በፎቶግራፈር አይን ሳይሽ የመጀመሪያ ማስተወስድሽ ፎቶ አለ። ከቻልኩኝ እዚህ ጋር አስገባዋለሁ ፎቶን እና ለየትኛው ቤት የሚል ፎቶ አለ። ከዛም በኋላ ነው አይ ቲንክ በደንብ ነው የሚያወራውሽ እንዴ this photo is በጣም ጸዴ ነገር እና you should keep up on it ስንባባል ትዝ ይለኛል። እና እንዴት ነው ያ ፎቶ እንዴት ነው የተነሳው? የት ነው ያነሳሽው? እና ደግሞ የፎቶግራፈር ጆርኒሽን እንዴት ነው የጀመርሽው? ያ ፎቶ የተነሳው አራብሳ ሰፈር ውስጥ ነው። ኖርማሊ ዝም ብለህ ፎቶ ወክ ብለህ የምትወጣው ነገር አለ። እንደዛ ነገር ፎቶ ወክ ማለት ኦኬ የሚባል ነገር አለ። ላይክ እኛ አሁን ካሜራ ስለ ካሜራማ ብዙ አናውቅም። ምንድን ነው ፎቶ ወክ? እኔም የዛኔ ብዙም አዲስ አበባ ውስጥ ለመንቀሳቀስ አይመችም ፎቶ ለማንሳት፣ ግን ሰፈር ውስጥ ስለሆነ የዛኔ ዝም ብለን እንውጣ ወጥተህ የሆነ መንገድ ላይ እንቅስቃሴዎችን አሉ አይደለ? ይሄ ስትሪት ፎቶ እንደዛ ለማንሳት ነበር የወጣሁትና ልክ ሳየው ሰፈር ውስጥ ከቤተክርስቲያኑ ጀርባ ኮንዶሚኒየም ቤቶች አሉ እና ቤተክርስቲያኑ ጋር ደግሞ መቃብር አለና ልክ በቃ ያንን ፎቶ ካነሳሁት በኋላ የተሰማኝ
ሁለቱም አይ ቲንክ ቤት ነው የሚለው እንትን አለ አይደል ይሄ መቃብር ሲሰራልህም ሶ እዛ ጋር አርፈሃል በቃ ተብሎ ነው ከዛ ከኋላ ያለው ቤትም ደግሞ ያ ደግሞ መኖሪያ ቤት ነው እና የሆነ ጥያቄ መጥቶላት አያውቅም ለየትኛው ነው እየለፈ ያለውት ኖርማሊ ለየትኛው ነው የምንለፈው እሱ ነው በቃ ያንን ፎቶ ሳነሳው ጥያቄ ሆነብኝ ለየትኛው ቤታችን ነው እየረፋን ያለው ነው የሚለው ነው ኮንሰፕቱን እስካሁን ጭንቅላቴ ውስጥ የቀረ ነገር ስለሆነ ነው እናንተም ትወዱታላችሁ ብዬ አስባለሁ ከዛ በተጨማሪ አሁን እኔ የዛኔ እየጀመርሽ የነበረበት ጊዜ ነው ብዬ አስባለሁ አዎ ከዛ አፕግሬድ ያደረገው እንዴት ነው ወዴት አቅጣጫ ወሰድሽው ወይም ወሰደሽ ከዛ በኋላ ይሄ የሆነ የትኛውን ፎቶግራፊ ነው ማንሳት የምፈልገው የሚለው ነገር ጥያቄ ይሆንብኝ ነበር ምንድነው ሊያዝናና የሚችለው የሆነ ተነስቼ ፕሮዳክት ፎቶግራፈር መሆን እችላለሁ ወይ በርድ ፎቶግራፈር ዋይልድ ፎቶግራፈር የሚለው እሱ ነበር ጥያቄ ይሆንብኝ ከዛ ይሄ ኖርማሊ ወጥቼ ስትሪት ከዛ በኋላ ደግሞ በወፎች ምናምን አነሳ ነበር መጀመሪያ አካባቢ ማነሳ የነበረው የሆነ አሰላ ሲሄድ አሰላ ካሜራዬን ይዤ ሄድኩኝና ዝም ብዬ የሆነ እየዞርኩ ሰዎቹን ማንሳት ጀመርኩኝ ከዛ በኋላ ወፎቹን ምናምን ነበር ማነሳ የነበረው ከዛ ብቻ የመጀመሪያ ትሪፔ ወደ ሰላሌ ነው ሄድ ነው ለፎቶግራፈር ወይስ ኖርማል ኢቨንት ነበር ኦኬ ሰላሌ አካባቢ ኢሬቻ ነበር ኦኬ ከዛ ለሱ ኢቨንት ነው ሄድ ነውና እዛ ሲሄድ ፈረሰኞቹን አነሳው ህዝቡን አነሳው ከዛ ይሄኛው ነው ሞር ለስደስተኝ የሚችለው ይሄ ካልቸራል ፎቶግራፈር መሆኑ ነው ወይ ደግሞ ሰዎችን ይሄ ገጽታ ማንሳት ነው የሚለው ነገር መጣብኝ ማለት ነው I think እንትን ካፕሽንሽ ላይ ፌስ ኦፍ ኢትዮጵያ ይልና ኤቭሪ ፌስ ሃቭ አ ስቶሪ ይላል እና I think ሞር ሱት የሚያደርግም ይመስለኛል ሶ የመጀመሪያው ሰሞን ሰላሌ ናን ከሄድሽ በኋላ እንደዛ አይነት ፎቶግራፍ ምንድነው የሚባለው ያ ጀነር አለው ወይ ካታጎሪ አለው የምታነሻቸው ፎቶ አይነቶች ምክንያቱም ቀደም ስላነሳ ስትሪት ፎቶግራፊ ዋይልድ ፎቶግራፊ ምናምን ነገር የሚል ነገር ስላለ ኖርማሊ ፖርትሬት ፎቶግራፈር ይሄ ፊቶችን ነው ገጽታ ነው ማነሳው በብዛት ገጽታ ነው ማነሳው ስለ የሆነ ግለሰቦችን ነው ማነሳው ህንጻ ሳነሳ ላታይ ትችላለህ ግን ይሄ ሰዎች ፊታቸው ታሪክ ይናገራል ብዬ ስለማስብ ሰዎች ውስጥ ያለውን ታሪክ ለመግለጽ ነው የምሞክረው ያ ፎቶ እንትም ደርሶኝ ያውቃል ይሄ የሆነ ፎቶ አንስቼ ማለት በስራ ዘርፍ የሚያቀኝ ሰው እኚህ ሰውዬ እኔ ታገኘሻቸው አያቴ ናቸው ያለኝ ሰው አለና ማለት ይሄ ርቀቱ ራሱ ፎቶ የተነሳው ጉጂ ሜቦኩ ላይ ነው ከአዲስ አበባ በጣም ብዙ ኪሎ ሜትር ርቀት ያለበት ቦታ ላይ ነው ከዛ በኋላ እዚህ ደግሞ አያቴ ናቸው ያለኝ ልጅ ኖርማል በአካውንቲንግ የስራ ዘርፍ የሚያቀኝ ሰው ነውና እኚህ ሰውዬ እኮ አያቴ ናቸው ያለኝና ማለት ፎቶዎች ታሪክ ይናገራሉ የሆነ እኛ ሰውዬ ለኔ ፎቶ ብቻ እንኳን ቢሆኑ ለዛ ልጅ ግን አያቱ ናቸው ከዛ ብቻ that's nice I think አካውንታንት ነሽ የሚለው ነገር ላይ ትንሽ እንትን አላልንበትም ብዬ አስባለሁና ቢሮ እየሰሩ ይሄን ሁሉ ነገር ፕላን ማድረግ መጓዝን ፕላን ማድረግ ከዛም በኋላ ደግሞ ከቢሮ የሚገኘው ደሞዝ አለ አይደለ እሱን ደግሞ ላይፍ እዚህ ጋር የምትኖር ህይወት አለ ማሟላት ያለብሽ ብዙ ነገሮች አሉ ከዛ እንደዚህ አይነት ነገር ላይ ማውጣት ምን ያህል ከባድ ነው ግን የሆነ ልክ ሰዎች ሆቢ ያላቸው ሾፒንግ ሆቢ ሊሆን ይችላል ግን ሊያዝናና ይችላል ምናምን ሶ እኔ ኤቭሪ ኢንካም ምናምን ለዛችኛዋ ትሪፕ እንደዚህ ትሆነኛለች ተብሎ ነው ከዛ ስፖንሰሮች በሚሆኑ ጊዜ ደግሞ ስፖንሰሮችን ቼክ አደርጋለሁ አካባቢው ላይ የሚሄዱ ሰዎችን መኪናም ሊሆን ይችላል ማረፊያም ሊሆን ይችላል እንደዛ ቼክ እናደርጋለን ኦኬ ስፖንሰር የሚያደርጉ ሰዎች አሉ እንደዚህ አይነት ኖርማሊ ካልቸራል ኢቨንቶች ሲኖሩ አካባቢው ላይ ያሉ ሰዎች ስፖንሰር ሊሆኑ ይችላሉና ቱሪዝም ቪዚተር አካባቢ ያሉ ሰዎች ስፖንሰር ይሆናሉ ሶ ላይክ የቱሪዝሙ ያንን አካባቢ የሚሰሩ ቢሮዎች ስፖንሰር ሊያደርጉ ይችላሉ እንደ ቢሮ እንደ ግለሰብም አለ ነው እንደ ቢሮ እንደ ግለሰብ ሲሆን ደግሞ አሁን ለምሳሌ ወደ አንድ አካባቢ ያጋጠመን ይሄድነው ኖርማሊ በራሳችን ነው ትራንስፖርት ይዘን ሄደን ምናምን ከዛ ቦታው ላይ ከደረስን በኋላ እኛ ሐሳብ የነበረው ማታ ተነስተን ሩም እንፈልጋለን ነበር ማለት ከቦታው ፕሮግራሙ ከነበረበት ቦታ ርቀን ነው የምንሄደውና እቃ ያስቀምጥንባቸው ሰዎች ነው አትሄዱም ነው ያሉ ነው እዚህ ማደር ትችላላችሁ አትሄዱም እንዴት ስለዚህ እንደዛም ሊሆን ይችላል የሆነ ኮስትን ከቨር ያደርግልሃል ማለት ነው so I think አንቺ
እስከማውቀው ድረስ በጣም ረጅም የተጓዝሽው በኋላ ምን መጣበታለን የሱን ታሪክ ወደ አሬሮ ይመስለኛል ሩቁ ይሄድሽው። አዎ ቦረናና ጉጂ በጣም ሩቅ ናቸው። ሩቅ ነው እና አይ ቲንክ አሬሮ ድረስ እኔም ሄጃለሁ። አሬሮ ደስ የሚል ከተባለ እዛ ድረስ ሄጃለሁ። ግን ከአንቺ በላይ ደግሞ ሩቅ ሄጄ አውቃለሁ ብዬ አስባለሁ። እኔ ማለት ከአዲስ አበባ በጣም ርቄ ሄጄ አውቃለሁ። ወደ ሰሜንም ወደ ምዕራብም ወደ ምስራቅ ምዕራብ ይቀረኛልና ጉዞዎች ላይ ብዙ ሰው የማይጓዘው አሁን ለምሳሌ እኔ ፓሽኔ መዞር ነው። አንቺ ፎቶግራፊው ላይ ዙረቱም አለ፣ ግን እኔ መዞሩ ነው። አዲስ ቦታዎች ማየት ደስ ይለኛልና ብዙ ሰው ማንዞረው አብዛኞቻችን ማንንቀሳቀሰው ኮስቲ ስለሆነ ነው። ሶ ኮስቲ እና እኔ እሱ ነው አሁን ማቱ እየመጣልኝ ያለው ነው። ለዛ ነው የምጠይቅሽ ደጋግሜ። ኢት ኢዝ ሃርድ በጣም እውነት ከረጅ ይጠይቃል። ምክንያቱም የሰው ሀገር ላይ ሄደሽ ብር ቢያልቅብሽ ምን ትሆኛለሽ? ኮስቲ ነው። ረጅም ጉዞዎች ሲኖሩ ኖርማሊ የምናደርገው ስፖንሰር ቼክ ማድረግ ነው። ቪዚት ኦሮሚያ ማመስገን እፈልጋለሁ። እንደዚህ አይነት ካልቸራል ጉዞዎች ሲኖሩ እነሱ ናቸው ስፖንሰር ያደርጋሉ። ፌር እሺ። ስለዚህ አሁን ወደ ጉዞዎችሽ እንግባ። አይ ቲንክ ያው ከስራው ጋር እንዴት እንደምታስጌጁ እንትን ብለናል። ቢያንስ በአመት ስንት ነው ስራ እረፍት የሚሰጠው ሊቭ ዴይ የሚሰጠው? 26 አይቆጠርም ከሪስቶ እንጂ ኮታ አለው እና እነዛን ነገሮች አብቃቅተሽ በአመት ቢያንስ 5 6 7 ቦታ ምናምን ነገር መሄድ መቻል ትልቅ ነገር ነው ብዬ አምናለሁ። የብዙ ሰዎችን ህልም እየኖርሽ ነው ብዬ አስባለሁ። ምክንያቱም መዞር የኔ ህልሜ ነው። ብዙ ሰው ደግሞ እንደዚህ መንቀሳቀስ ይፈልጋል። ሀገር ውስጥ ሀገሩን ዞሮ ማየት ይፈልጋል። አዳዲስ ካልቸሮችን ማየት ይፈልጋል። ከሰላሌ በኋላ ሰላሌ ሲል የሆነ ዘፈን ነው ይመጣብኝ። ታውቂያታለሽ? ያችን የታለች ሀማማ ተረጋጊ ማለት ምንድን ነው የሚለው ላይ እንደ ሰላሌ ፈረስ ትላለች። ብቻ ኢንጀነራል ከሰላሌ በኋላ ደግሞ ወዴት ቦታዎች ሄድሽ? ምን አይነት አድቬንቸር እንበላቸው ነው? ምን አይነት አድቬንቸሮች አጋጠሙሽ? ምን አይነት ታሪኮች አሉሽ? እስቲ ቀስ እያለን አይ ቲንክ ከሰላሌ በኋላ ሰላሌ፣ ከዛ በኋላ ሀረርና ድሬዳዋ፣ ከራዩ፣ ጉጂ፣ ቦረና፣ ከዛ አንተ ትንሽ ነው ግን ብዙ ኢቨንቶች ነበሩት አይደለ? ብዙ ኢቨንቶች ነበሩ። አይ ቲንክ ዝዋይም ሄደሻል? አዎ ዝዋይ፣ ቢሾፍቱ በጣም አድራክሽን ማለት ነው። አዎ ግን ፕላን ነበረሽ እስከማውቀው ድረስ ኢቨን ወደ በተወሰኑ ምክንያቶች ባይሳካም ወደ አሸንዳ ምናምን ሄደሽ ለማየት ሀሳቦች እንደነበሩሽ አስታውሳለሁ። አዎ ፕላን በደንብ ነበረኝ። የሆነ ነገሮች እንዳሰብኩ አይሆኑልህም ማለት እንትኑን ገንዘቡን ራሱ ብንተው ትሪፕ ላይ ገንዘቡን ብንተው ጊዜ በጣም ትልቅ ነገር ነውና የሆነ ጊዜህን አብቃቅተህ መጠቀም አለብህ። ከዛ በኋላ ጊዜዎች አልነበሩም ምናምን እንጂ ኢንሻአላህ እቅዴ እንሄዳለን። የትም አልሄድኩም ብዬ ነው የማስበው። አይ ቲንክ አንቺ አንፃር እኔ ብዙ ይቻለሁ፣ ግን ፎቶዎችሽ ደግሞ ብዙ ነገር ይናገራል። ያንቺ ሞር እሺ። እኔ ማስታወሳቸውን ፎቶዎቹን እናነሳቸዋለን እያስገባንም እናወራለን። ግን እሺ ከሰላሌ በኋላ የት ነው ሄድሽው? ምንድን ነው ያጋጠመሽ? ወይም እንደ ኢቨንቶች አሁን ለምሳሌ የአባገዳ ስነስርዓት ላይ ሄደሽ ታውቂያለሽ? የከረዩ አሉ አይደለም? እነዛ እንትኖች ላይ ምኖችን አይተሻል? ምን አይነት ፎቶዎችን አንስተሻል? የምታስታውሻቸው በጣም ወዳቸው ብለሽ የምታነሻቸውን ፎቶዎች ምናምን? ኢንጀነራል እስከዛሬ ሲሄድ ማለት የምፈልገው ህዝቡ መልካም ነው። ይሄ በሙሉ ልቡ ይሄ ካልኩሌት ሳያረግብህ ምናምን የሚቀበል ህዝብ ነው ያለውና ህዝቡ መልካም ነው በጣም። ከረዮች በጣም ደስ የሚሉ ህዝቦች ናቸው። በጣም ከረየት አካባቢ ነው ያለው? ወደ መተሃራ አካባቢ። ቅርብ ነው ከአዳማ ቅርብ ርቀት ማለት ነው። ቅርብ ነው፣ በጣም ቅርብ ቦታ ነው ያለው። እነሱም የሄድ ነው 2 ኢቨንቶች ላይ ነው የሄድ ነው። የመጀመሪያው ሁለቱም ላይ ገዳ ስነ ስርዓቶች ነበሩ። እነሱ ኢቨንት ላይ ነው የሄድ ነው እና ሰው ታሪክ አለው የሚነገር ያልወጣ ታሪክ አለው። ላይክ ይሄ በዲሞክራሲ እንኳን ስናየው ስልጣን ረክክባቸው እርስ በርስ ያላቸው መጠባበቅ። ይሄ አሁን ለምሳሌ ከረዩ ያጋጠመን ነገር መጀመሪያ ሄድን ጊዜ መሽቷል፣ እኛ አናቅም። ሰው ቆመን እያወራን ነው፣ ሴት ወንድ ምናምን ተቀላቅለን ቆመናል ማለት ነው። ጥሩምባ ተነፋ ነገርና አልገባንም። ከዛ በኋላ አጠገባችን መተው ተበተኑ ነው ያሉ። ሲመሽ
አንድ ላይ መሆን አይቻልም። ወንድና ሴት አንድ ላይ መሆን አይቻልም። እና ይሄ ኤክስፔክት የማታረገው ነገር ነውና ብለን ነው የሆነ እሺ በቃ ብለን ወደ ዳሳችን ይሄድ ነውና ደስ ይላሉ። ማህበረሰቡን ፕሪዘርቭ የሚያደርጉበት መንገድ ነው። ማህበረሰቡ በጣም ደስ ይላል። ስነ ስርዓታቸው ደስ ይላል። የሆነ ቪዲዮ ካየህ ስቶሪ ነገር አድርጌው ነበረ ጥሬ ስጋ ስንበላ ምናምንና ለነሱ ለስነ ስርዓቱ ከብት ያርዳሉና በየጎሳው ላይ ነው የሚታረደውና የዛን ቀን እኛ አሁን 4 ቤት በልተናል። 4 ቤት ማለት እየዞራችሁ ማለት የዚህኛው በሬ ጣፍጣል ነው እየተባባለ እንደዛ ነው የሚባል ነገር አለ እኛ ስማ የዛን ቀን ነው በደንብ የበላነው። ሶ አይ ቲንክ ከዚህ የምንረዳው ካልቸሩ ሞር ፕሮሞት መደረግ ይፈልጋል ነው። ብዙ ካልቸሮች ሞር ፕሮሞት መደረግ ይፈልጋሉ። አይ ቲንክ ሞስትሊ ኢትዮጵያ ውስጥ ዶሚናንት የሆኑ ካልቸሮች አሉ ሞር ብዙ ሰው የሚያውቃቸው። እነዚህ አይነት ነገሮች ደግሞ ሞር ቢወጡ ደግሞ አላቸው። እነሱም ፕሪዘርቭ አድርገው ጠብቀውት እያስተላለፉት ይገኛሉ ነው። ሶ ያህ ፎቶ አለ የሆነ ከራ ያነሳሽ በጣም ነው የሚያምረው። እሱ ብቻ ሳይሆን ሌላም ከሱ ጋር ተመሳሳይ ራሱ ፎቶም ከጎን አለና በጣም ነው የሚያምረው። ኤቭሪ ፌስ ቴልስ ስቶሪ ስትል ያንን ፎቶ ስታየው አንተን ልጠይቅህና ምን ተሰማ? ላይክ ኤቭሪቲንግ ጸጉሩ አለ ደሞ አለ ከዛ እንደዚህ ያነገተው ነገር አለ ከዛ አይኖቹ አሉና ይሄ እኔ ያንን ፎቶ ሳይ ህዝቦቹ ጀግና እንደሆኑ ሰዎች ይሄ ጀግንነቱን ያየሁትና ይሄ በደንብ አይ ቲንክ ጀግንነትን የሚገልጽ ፎቶ ይመስላል። የሆነ አዳኝ አይነት ስሜት አለው። የማሸነፍ ስሜት አለው ብዬ እገምታለሁ። እሺ አይ ቲንክ እሱ ፎቶ ይሁን የት እንደተነሳ እሱን አላስታውስም፣ ግን አንድ የዛሬ 2 ዓመት ነው እንትን ሄድሽ የነበረው የአባገዳ ስነ ስርዓት አሬሮ። እሺ ሁሉም የገዳ ስነ ስርዓቶች ናቸው። የገዳ ስነ ስርዓት ሲሆን ይሄ በየቦታው አለ አይደል? አሁን ለምሳሌ የጉጂም የገዳ ስነ ስርዓት ነው፣ የከረዩም የገዳ ስነ ስርዓት ነው፣ ያ ቦረናውም የገዳ ስነ ስርዓት ነው። ከዛ የተለያየ የገዳ ስነ ስርዓት ነው ያለው ነው። አዎ ልክ በየሀገሩ አለ። አሁን ጉጂዎች አሉ፣ ከዛ ቦረናዎች አሉ፣ አርሲ የሆነ ጊዜ እነሱ እንደውም አርሲ ማለት ይሄ አርሲና ባሌው አንድ ላይ ተቀላቅለው ማለት ነው። እሱ አሁን እንትን ጋር ነበር የነበረው ይሄ ላንጋኖ አካባቢ ነው ቅርብ ስለሆነ ማለት ነው። ስለዚህ ሁሉም የገዳ ስነ ስርዓቶች ናቸው። ሁሉም በየ8 ዓመቱ መሪዎቻቸውን ይቀየራሉ። አሁን እዚህ የከረዩ የነበረው ላይ በየመጀመሪያ 6 ዓመት ላይ ስልጣን ትራንስፈር ታደርጋለህ። የሚመጣው ላይ ማን እንደሆነ ይታወቃል። አዎ ኦኬ። የሚመጣው የሚረከብ ፓርቲ እንዲለማመድ በሚል ማለት ነው። ሶ አይ ቲንክ ብዙዎቻችን ስለ ገዳ ስነ ስርዓትና ምን ያህል በታሪክ ወደ ኋላ እንደሚሄድና ምን ያህል ሞደርን የሆነ አመራር ስነ ስርዓት እንደሆነ እናውቃለን። ተምረናልም፣ ሰምተናልም፣ አንብበናልም። ግን ሞር ዲቴሎችን ዲቴል ኢን ጀነራል እንደዚህ ነው የገዳ ስነ ስርዓት ለዚህ ነው እንደዚህ ሆነ የሚለውን ነገር ብዙ አናውቅምና ትንሽ የምትነግሪ ነገር ካለ። ገዳ ሲስተም ማለት የኦሮሞ ህዝቦች ራሳቸውን የሚያስተዳድሩበት መንገድ ነው። ይህ መንገድ ማለት ከብዙ ሺህ ዓመታት በፊት እንደዚህ አይነት ዲሞክራሲ መኖሩ በጣም ትልቅ ነገር ነው። ምክንያቱም አንድ ፓርቲ ወደሚቀጥለው ፓርቲ ስልጣን ለማሸጋገር አንተ አሁን ዘንድሮ ከመራ የሚቀጥለው ላይ ለመረከብ 40 ዓመት መጠበቅ አለበት። ሪሊ? አዎ እንትኑ ይሄ ስልጣን መቀባበሉ የሚካሄደው በየ8 ዓመቱ 8 ዓመት ከገዛ በኋላ ለሚቀጥለው ፓርቲ ታስተላልፈዋለህ ስልጣንህም ማለት ነው። አሁን ይሄኛው ላይ በየ6 ዓመት ላይ ሀፍ ስልጣን ይተላለፋል። ሀፍ ስልጣን ስለ የሚቀጥለው የሚረከብህ ፓርቲ ስልጣኑን እንዲለምድ ሀፍ ስልጣኑ ኦፊስ ገብቶ ፕራክቲስ እንዲያደርጉ ነው ማለት ነው። ኦፊስ ገብቶ ፕራክቲስ ማድረጉን እርግጠኛ አይደለሁም፣ ግን በጣም ይሄ ሙሉ ለሙሉ ስልጣን ከመተላለፉ በፊት እንዴት እንደሆነ ነገሮችን ለማየት እና ትራያል እንትን አለው ማለት ነው። አዎ ፌር 40 ዓመት የሚለውንም አላውቅም ነበር። ዛት 40 ዓመት ለሚቀጥለው ሊደርሰው 40 ዓመት ነው። በ20 ዓመትሽ ብትገቢ 28 ዓመትሽ ላይ ብትወጪ እንትን አለው ይሄ ሁሉም ስቴጅ ከዚህ እስከዚህ እድሜ የሚለው ነገር ሁሉም እንትን አለው። ወጣቶች ይባላሉ፣ ከዛ በኋላ እንትን ይባላል እየተባለ ይሄዳል። የሆነ ሰው ስልጣን ለመረከብ ከ40 ዓመት በላይ ነው መሆን ያለበት አባገዳ ለመሆን ማለት ነው።
ስለዚህ የላይፍ ኤክስፒሪየንስም ያስፈልግሻል ማለት ነው። ያስፈልጋል። 40 ዓመት በጣም ጸደይ እንትን ነው። ኦኬ ዳትስ ናይስ። ይሄኛውም ማለውቀው ነገር ነው። እሺ ኢን ጀነራል የሄድሽባቸው ቦታዎች ምናምን ነገር እንዳሉ ሆኖ እንደ ጉዞ ደግሞ ስትጓዥ ደግሞ የሚያጋጥሙሽ ብዙ ነገሮች ይኖራሉ። እንደ ፎቶግራፈርነትም አይ ቲንክ ኢን ጀነራል ቅድም መጀመሪያ ላይ ያልሽኝ ኢን ጀነራል ዛሬ አብዝቻለሁ። ቅድም መጀመሪያ ላይ ያልሽኝ አዲስ አበባ ውስጥ ተንቀሳቅሰሽ ራሱ ፎቶ ለማንሳት አይመችም። አዎ። እና ክፍለ ሀገር ስትወጪ ሊያውም የክፍለ ሀገር ሰው ይሻላል። ግን ሰምሃው ፎቶ ማንሳት ወይም ፎቶግራፈርነት ስፔሻሊ ስትሪት ላይ ወጥተሽ ምናምን ነገር ፍቃድ ሳይኖርሽ ማንሳት በጣም ከባድ ነገር ነው። እኔ እንደማውቀው እኔም ትንሽ ፓሽኑ ስላለኝ ፎቶ እና እንዴት ነው አሁን ስትወጡ አይከብድም? አያስቸግርም? አለ አይደለ እንደዚህ አይነት ከተማ ውስጥም ስታነሺ እኔ እንጃ እንትን ልለው የምችለው ልባቸው ንጹህ ስለሆነ እኔ አሁን አንስቼ ሄጄ ያሳያቸዋለሁ ምናምን እና ደስ ይላቸዋል። ከዛ አሁን ከመሄድ የተነሳ አንዳንድ ሰዎች እየተላመድን ነው። አንዳንድ ቦታ ላይ ያሉ ሰዎች ምናምን ስመጣ ከረዩ አካባቢ አሁን ልክ ስንደርስ ምናምን ሰላም ይሉናል ሰዎች ምናምን እና ሰዎቹ ልባቸው ንጹህ ስለሆነ ይሄ ፎቶን ካነሳ በኋላ አሳያቸዋለሁ እና አዲስ አበባ ውስጥ ሲሆን ይሄ ፎቶ ለሌላ ነገር ልትጠቀሙ ትችላለሽ ምናምን የሚለው ሀሳብ ያለ ማለት ልክ ናቸው። ማናችንም የሆነ ሰው መንገድ ላይ ያለፍኩ ፎቶ ቢያነሳኝ ደስ አይለኝም። ግን እዛ አካባቢ ኖርማል ነው በቃ ሰዎቹ ክፋት ስለማያስቡ የሆነ ፎቶ ነበረ። ስለዚህ ፎቶ ማውራት ይኖርብን አይኖርብን አላውቅም። ግን ሽማግሌው ሰውዬና ሴትዮዋ በጣም ነው የምወደው እሱ ፎቶ። አይ ቲንክ እዚህ ጋር አስገባላችኋለሁ። ጸዴ ፎቶ ነውና እስቲ ስለሱ ፎቶ የት እንደተነሳ ምናምን ትነግሪናለሽ? እሱ ፎቶ የተነሳው ቢሾፍቱ ሆራ አርሰዴ ላይ ነው እና ዝም ብዬ የተንቀሳቀስኩ ሞመንቶችን ነው ፎቶ ማነሳው። ማለት እኔ እስቲ ካሊድ ፓውዝ አድርግልኝ ብዬ ፎቶ ላነሳ አልችልም። የሆነ አንተ የሳኩ ካየው ፎቶ ላነሳ እችላለሁ እንጂ እስቲ ፈገግ በል ምናምን የሚለው ነገር ማለት ሪል አይመጣልን ነገርና እነዛ ሰዎች ቁጭ ብለው ላይፋቸውን እየኖሩ ነበር። ፎቶ እንደተነሱ ራሱ አላዩም እና የሆነ ደስ አይልም። ማጨስን ፓርትን ተውና የሆነ ሰው ትልቅ ሰው ሆነ እንኳን ይሄ ላይፍን ኢንጆይ ለማድረግ መሞከር እንደዛ ብለን እናየዋለን። አሁን ነው ያምሮ እንዲህ ለኮሰላት በጣም ነው ደስ የሚለው። ቢሾፍቱ ነበረ በጣም ያምራል። ሌላ ደግሞ አንድ ቅርብ ጊዜ ነው ያነሳሽው እሱ ፎቶ ላይ ሞር ከለር እዚህ ጋር አስገባላችኋለሁ። ሄዳችሁ ደግሞ ማለት ነው ፌስ ኦፍ ኢትዮጵያ አይጂ ላይ እና ቲክቶክ ላይ ፎሎ ማድረግ እንዳረሱ። ፌስቡክ ተጠቃሚ ከሆናችሁ ከታች ሜንሽን አደርገዋለሁ ወይም ከታች አስገባዋለሁ። ሄዳችሁ ፎሎ ማድረግ እንዳረሱ። በጣም ይገራርሙ ፎቶ ነው የምታነሳው። ጋቢ አድርገው ሞር ደብረ ብርሃን ቫይብ አለው። ደብረ ብርሃን እንዳሉ ነው አውቃለሁ። ግን ከአንድ ጥቁሩ ልጅ እንደዚህ ብሎ የተነሳው ጋቢ እንደዚህ ለብሶ በጣም ነው የሚያምረው። ከረዩ አካባቢ ነው። ከለር ትሆናቸው እንዴት ነው የሚያምረው? ከለራቸው በጣም ያምራል። ከለራቸው ያምራል ስለ ወንዶቹ ብቻ ሳይሆኑ ሴቶቹ ያላቸው ይሄ አይ ቲንክ አየሩ ምናምን ከዛ የሚጠቀሟቸው ይሄ ኦሪጂናል ፕሮዳክቶች ኦርጋኒክ እሺ እንደዛ ስለሆነ ነው መሰለኝና ከለራቸው በጣም ያምራል። እሱ ጠዋት አካባቢ ይሄ ጠዋት ስለ የሆነ 12 ሰዓት አካባቢ ምናምን ወደ ደጅ ሲወጡ ይሄ ጋቢያቸውን ጣል አድርገው ከዛ ይሄ አፋቸውን ትንሽ ከለል የሚያደርጓት ነገር አለች። ጥርሳቸውን ከለል ያደርጋሉ እና በጣም ያምራሉ። በጣም አይ ቲንክ የሆኑ የሴቶች ፎቶ ደግሞ ያነሳሻቸው አሉ። እስካሁን ስለ ወንዶቹ እያወራን ያለ ነውና አንደኛው ይሄ ፎቶ ማለት ነው ፐርፕል ነገር አድርጋ ሴትዮዋ ጸጉሯ ሽበት ነው። ሉክስ ላይክ ከዋካንዳ ወይም የሆነ ከጌም ኦፍ ትሮንስ ላይ ነው የወጣ ካራክተር ነው የሚመስለውና እስቲ ስለሱ ፎቶ ትንሽ ነገር። እሱ ፎቶ የተነሳው ቦረና አሬሮ አካባቢ ነው። እሱም ጠዋት አካባቢ ነውና ጸጉሯን አይተኸዋል? ይሄ ነጭ ሆኖ እንትን አለው ኤጅ ምናምን ኤጅ ይሄ ላይክ በጄል ምናምን የሚለጠፈው ፓርት በጄል ለጥፋ አይደለም። ኖርማሊ ቅቤን የተቀባችው ሹሩባዋ በጣም ያምራል። ሹሩባው ወደ ኋላ የተሰራ ነውና በጣም ያምራል። ሰዎች ቆንጆ ናቸው ብዬ ነው መግለጽ የምችለው። አከፋፈሉ ምናምን ካን ኢቭን ፐርፕል ልብስ ነው ያደረገችው። በጣም ነው ኮንትራስቱ የሚያምረውና ኢቭን ፎቶውን ስታዩ ኤዲት አድርገሽ ፐርፕሉ እንዲጎላ አድርገሽ ፊቷና ጸጉሯ ጥቁርና ነጭ ብቻ እንዲሆን አይነት ነገር ያረክሹ ነው የሚመስለው። አይ ቲንክ ኤዲት የለውማ። ኤዲት አለው ግን ብዙ ኤዲት አይደለም። ኤዲት አለው ግን ይሄን ያክል ማለት ይሄ
ሁኔታውን ቦታዎቹ ምናምን ግጥም ስለሚሉልህ አንዳንዴ በደንብ ኤዲት ማድረግ አያስፈልግህም ትንሽ ይሄ ጭንቅላት ውስጥ አንተ ካየኸውና ኖርማሊ አንተ ያየኸውና አንዳንዴ በጣም ዊሽ ማድረገው ነገር ያየሁትን ነገር ካሜራዬ በደንብ መግለጽ ይችል ብዬ አስባለሁ እኔም እንደዛ እሱን ለማምጣት ብቻ ነው እንጂ እንትን ያው የምትለው ኤዲት አይደለም አዎ የሆነ አንተ ናቹራል የሆነ ከናቹራል የወጣ ነገር አይደለም አይንሽ ያየውን ነገር አይንህ ያየው ሞር ለሰው ለማሳየት ነው በጣም ነው የሚያምረው እሱ ፎቶ በጣም ነው የምወደውና ሁለተኛ ደግሞ ሌላ የሴት ፎቶ ሎጎሽ ላይ ያለችው ሴትዮ ትልቋ ሴትዮ አዎ እንትን ክብ አናቷ ላይ ይሄኛው ጉጂ ሜቦኮ አካባቢ የተነሳ ነው እና የሚጠቀሟቸው ነገሮች ማጌጫቸው ጨለያቸው ፓወርፉል የሆነ ነገር ነው የሚጠቀሙት ይሄ ጀግንነታቸውን እና ሰዎቹ ላይ ታሪክ ታነባለ ስለ የሆነ አንዳንዴ እኮ አንተን አይቼ ፊትህን አይቼ የሆነ መገምቹ ነገር አለ መታየው ነገር አለ የሆነ ፊትም የሚገልጽልኝ ነገር አለና በቃ ሴትዮዋ እንደዚህ ቀና አባባሏ አይተዋላ ቀና አባባሏ ምናምን የኩራቴ ማንነት ምናምን ነውና እዛ አካባቢ የተነሳ ፎቶ ነው ኦኬ I think እንደዚህ ያልኩኝ ፎቶዎቹ አሁን እየጠፉብኝ ነውና ፎቶዎቹ እየጠፉብኝ ነው ከዛም በኋላ ደግሞ የት እንደተነሳ የኛውንም ባላውቅ አሬሮ ይመስለኛል ግን ሴቶቹ ከለርፉል ልብስ ለብሰው እሺ ይሄ አረንጓዴ ቀይ ምናምን ያለው ለብሰው እና የተነሱ ፎቶዎች አሉና I think የተወሰኑትን እዚህ ጋር እናስገባዋለን ስለነሱሳ የት ነው የተነሱት I think አውቀሽዋል መሰለኝ ፎቶዎቹን አይደለ ሴቶች ናቸው ኦኬ አንደኛው አለ ሁለት ሴቶች አሉት ትልልቅ ሴቶች ናቸው ከኋላ እንትን የገባኝ መስሎ እሱ እንትን ነው ጉጂ አይደለም አይደለም ቢሾፍቱ ነው ከዛ አርሲ አካባቢ ነው ኦኬ ሌላ ደግሞ ልጃገረዶች ምናምን የት እንደሆነ እሱን ፎቶ አላስታውስም ይሄ አንተ ያልከኝ ያለው እንደዚህ ጎንበስ ብላ እዚህ ጋር የተላጨችዋ ሴትዮ ያለበት ፎቶ ነው እሱም አለ አዎ I think እዛ አካባቢ መሰለኝ እነዛ ፎቶዎች አሉት ከለርፉል ልብስ ነው የሚያደርጉት I don't know አዎ ልብሳቸው በጣም ነው የሚያምረው ከለር ምጫቸው ያምራል ብቻ ልብሳቸው ያምራል ጸዴ ነው እሺ ሌላ አንተ ረስተዋል ብለሽ ደግሞ ልትነግሪኝ የምትችይው ፎቶ ምክንያቱም እየጠፉብኝ ስለሆነ የአርሲ ሴቶች እንደዚህ ቀና ብላ ሁለት አጠገብ ላጠገብ የቆሙ ሴቶች የተነሱበት ፎቶ አለና በዚህኛው ሳይድ ያለችው ሴትዮ ከኋላ ላይክ ሙመንት ነው ስድል ሰውየው ከኋላዋ ገብቶ ነው ወንዶች የሚያደርጉት ይሄ ጎፈሬው ፓርት አለ አይደል ሰውየው አይታይም የሱ ጎፈሬ ግን ሴትዮዋ ጋር ገብቷልና ላይክ ይሄ እሱንም ፎቶ ሳየው በቃ ሰዎቹ ፊታቸው አለና ይሄ ጀግንነትን ያሳያል የሆነ ቀና አባባላቸውና ምን ጸልይ እሱ ላይ መጨመር የምፈልገው ነገር ቅድም ብለሽ ነበር ሰዎችን ፖዝ አርጉልኝ የሚባል ነገር የለም I think in general አንቺ የምትሰሪበት ሴክተር ላይ እንደዛ አይነት ነገር የለም you just take the moments እና ሁሉም ፎቶዎች ያልታሰበባቸው ወይም ሰዎቹ ያላሰቡበት መሆኑ ይገርመኛል አዎ ማለት ሰዎች አንዳንዴ ያነሳቸው እንደሆነ ሲያውቁ ራሳቸው እንትን ይሉልሃል አሁን ለምሳሌ የሆነ ነገር እያደረኩ ከሆነ አንተ ያነሳኝ ከሆነ ፓውዝ ለማድረግ ሞክርልሃለሁ እንጂ እኔ ሄጄ እንደዚህ ሁኑልኝ ያልኳቸው ሰዎች የሉም ኖርማሊ እንደዛ ሲሆን እኔ ራሱ እንደዛ በጣም ይሄ ሰዎቹ ደስ ብለውኝ ሲተስተካከሉልኝ ብዬ ያነሳሁትን ፎቶ ላልጠቀመው እችላለሁ ምክንያቱም የምትፈልጊው ነገር አታገኝበትም ፊታቸው ኤክስፕረስ የሚያደርገው ነገር አለ እኔ የሆነ አስቀኝ ስስቅና ፎቶ እያነሳኝ ነው አንድ አይነት አይመጣም ስለዚህ የሆነ መኮሳተርህም ቢሆን የሆነ ሰው ኮስተር ብሎ ፎቶ የተነሳ ሰው ቢሆን የሆነ እኔ እስቲ ተኮሳተርልኝ ምናምን ብዬ ማነሳው ፎቶና ናቹራሊ ተኮሳትሮ ሲሆን ይለያያልና የሆነ ፎቶዎች I think የሚያምሩት ሰዎች ይሄ የለት ተለት ተግባራቸውን ያደርጉ ይሆናል እያለ አሁን ለምሳሌ እየዘፈኑም ቢሆን እየሳቁም ቢሆን እየተጫወቱም ቢሆን እዛ ላይ ሲነሱ ሞር እንትን ይሰጣቸዋል ብዬ አምናለሁ አሁን ለምሳሌ የሆኑ በጎን በኩል የተነሱ ኮፍያ ነጭ ኮፍያ ያረጉ በጣም የሚያምር ነጭ ጺም ያላቸው ሰውዬ አሁን አየኋቸውና ከሰው ጋር ያወሩ ስለነበር ላነሳቸው ስሞክር የተንቀሳቀሱብኝ ነበር ከዛ አንዴ ፎቶ ላንሳው አልኳቸውና በቃ አንዳንድ ሰዎች ፎቶጄኒክ ናቸው ሳቸው በቃ አዎ የሆነ ሊሰቁልኝም አልሞከሩም ምክንያቱም የሆነ ስለዚህ በቃ ያቃሉ
ኮፍያቸው፣ ጺማቸው፣ አገባቡ በጎን መዞራቸው አይ ምናምን ቲንክ እሱ ፌስቡክ ላይ በጣም መነጋገሪያ ነበረ። በደንብ ከሄዱ ፎቶዎች መካከል አንዱ ነው እሱ ነው። ምን ያህል ጊዜ ሆነሽ ፎቶግራፈሪ ቻናሉ ኖሮሽ እሺ አሁን እየሰራሽ እንደ ፓሽን ፐርሲው ማድረግ ከጀመርሽ? አይ ቲንክ እርግጠኛ አይደለሁም ግን ወይ 3 አመት ወይ 2 አመት 2 ከመግማሽ ወይ 3 አመት ነገር ይሆነኛል። አይ ቲንክ በ3 አመት ውስጥ በቪዚት ኦሮሚያ ሪኮግኒሽን መደረግ አይ ቲንክ በጣም ትልቅ እንትን መሰለኝ። ትልቅ ነው ግን ከዚህ በላይ መስራት Yeah, እችላለሁ። of course. ፌስ ኦፍ ኢትዮጵያ እንደማለቴ በደንብ መስራት አለብኝ ብዬ አስባለሁ። አሁንም የሆነ ሰርቻለሁ ብዬ አላስብም። ገና እየጀመርሽ ነው? ገና እየጀመርኩ ነው። ምክንያቱም ብዙ ያላየናቸው ፊቶች አሉ፣ ብዙ ያልገለጽናቸው ታሪኮች አሉና ብዙ ይቀረኛል። ከዚህ በኋላ የት መሄድ ትፈልጊያለሽ? አይ ቲንክ የተወሰኑ እሺ፣ ይሄን ጥያቄ ልጠይቅ። ሌላ ጥያቄ መጠየቅ ነበረብኝ ከሱ በፊት። ከዚህ በኋላ የት መሄድ ትፈልጊያለሽ? ሁሉም ቦታ አይ ነው ይገባኛል፣ ግን ስፔሲፊካሊ እዚህ ቦታ እኔንም እነግርሻለሁ 5 ቦታ። እሺ ደቡብ ነው ሐመር። እሺ ከዛ ወደ ሰሜን ሰፊ ነው። እሺ ወደ ወሎ አካባቢ ወሎ ይሄ ጣኑ ያለበት ቦታ ምናምን ቤት በጣም ደስ ይለኛል። እኔ ከሄድኩ ወስድሻለሁ። እሺ ደስ ባንዳፍ። እሺ ከዛ ሐመር ወሎ። ከዛ አንተ ይጠፋል ሳይሆን የትኛውን ላስቀድም 5 ብቻ ነው ያለሽ እኮ የትኛውን ላስቀድም የሚለው አለ አይደለ? ስለዚህ አይ ቲንክ ሰሜን 3 መጥራት ትችላለሽ። እሺ ወደ ትግራይ ወደ አክሱም ምናምን ብሄድ በጣም ደስ ይለኛል። ወደ ላሊበላ አካባቢ ብሄድ። ኦኬ ከዛ ስንት ሞላል? 4 አንድ ይቀርሻል። ልመርቅልሽ እችላለሁ። ጥሪና 3 ጥሪና እሺ አንዱና እናስገባለን። ሶማሌ አፋር እስከሆነ ሄደሽ አታውቂም? አፋር እስከሆነ ሄጄ አላውቅም። አፋር ሩቅ እኮ ነው። እሺ ነው ነው እኔ ሄጄ አውቃለሁ። እሺ አፋር ከሄድሽ አይ ቲንክ አፋር ግን ሜጀር እንደዚህ ፌስቲቫል ምናምን የለንም። ሜጀር ፌስቲቫል መሆኑ ሳይሆን ኖርማሊ ይሄ ዴይ ቱ ዴይ ላይፋቸውን ማንሳት ትችላለህ እያልን ያለነው ኤቭሪ ፌስቲቫል ስቶሪ ነው እና ኢቨንት መኖሩ እኮ በጣም ጸድ የሚያደርገው ሰዎቹ ተሰብስበው አንድ ቦታ ታገኛቸዋለህ በሚለው ነው እንጂ ጸጉረ ልውጥ ሆነሽ የሆነ ቦታ ሰፈር የሆነ ከተማ የተንቀሳቀሽ ፎቶ ስታነሺ ሌስ ኮንቪኒየንት ነው። ገባሻ? ግን ኢቨንት ሲሆን ማንም ቼክ የማያደርግሽ። ለዛ ነው አይ ቲንክ አፋሮች እንደዚህ አይነት ፌስቲቫል ምናምን ካላችሁ እስቲ ኮሜንት ላይ ጻፉልንና መምጣት እንችላለን። መምጣት ልካታለን እሷን እመጣለሁ። እሺ ሌላስ? አፋር፣ ሶማሌ። እሺ ሶማሊያም ፌስቲቫል የለም ግን ኖ ፌስቲቫል አለመሆኑ ላይ ብናተኩር ማለት እኔ ሄጄ ኖርማሊ ሰዎች ትምህርት ቤት ሊሄዱ ሲሆን ይችላል፣ ስራ ሲሰሩ ሊሆን ይችላል። እንደዛ ባነሳ ደስ ይለኛል። ፌር። እሺ ሶማሊያና አፋር አንድ ጨምር። እሺ ወዴት ልጨምር? አንድ ትልቅ ቦታ ስትሻል ጨምር። ያልጠራሽው አንድ ትልቅ ቦታ እኔ ምዕራብ ሄጄ አላውቅም። ሞር ደቡብ ምዕራብ ላይ ሐመር አለ። ስለዚህ ሐመር ስላልሽ ትቼዋለሁ። ሰሜን ላይ ግን እኔ አንድ ቦታ ሄጃለሁ፣ አንድ ይቀረኛል። ፋሲልን አይቼዋለሁ። ጎንደር ሄጃለሁ። ጎንደርን ብታይ ብዬ አምናለሁ። ላሊበላ ኦልሞስት ከጎንደር ይቀርባል፣ ግን ጎንደር አይደለም። ሀሳቤ እንዴት መሰለ? ጎንደር ሄጄ ላሊበላ ሄዳለሁ። ላሊበላ ከደረስኩ ጎንደር በዛው ጎራ ማለት አይቀርም። እሱ ይቻላል፣ ግን ጣና አካባቢ መሄድ እፈልጋለሁ። አይ ቲንክ ዮናስ መኳንንትም እዛ አካባቢ ነው ያለው። ስለዚህ ዮናስ ጥራት ስማ፣ ሙሉ ፎድካስት ላይ ጥሩ እንጂ አይ ዳትስ ናይስ። ሶ እኔ መሄድ ከምፈልጋቸው ቦታዎች ውስጥ አንቺ እንዳልሽው ላሊበላ መሄድ እፈልጋለሁ፣ አክሱም መሄድ እፈልጋለሁ። ትግራይ በሚለው ነው ያዘውና ትግራይ ከሄድኩኝ አክሱምንና ነጃሽ መሄድ እፈልጋለሁ። ከዛም በኋላ ደግሞ ወደ ታች ስትወርጂ ደግሞ ጎንደር ገብተናል፣ ግን በጎንደር ደግሞ ወደ መተማ ምናምን መሄድ እፈልጋለሁ። ይሄ ወርቅ ምናምን የሚወጣባቸው ምናምን አካባቢዎች አሉ አይደለ? ያንን ቦታ ማየት እፈልጋለሁ። ወደዛ አካባቢ ደግሞ አንድ በረሃ አለ ከሰላም ይባል ምናምን፣ እሱን ማየት እፈልጋለሁ። ማለት ሁሉንም ቦታ ማየት አለብን ነው? ሁሉንም ማየት አለብኝ። ከአፋር ከሄድኩኝ ደግሞ ላይፉ እንዳለ ሆኖ ወደ ዳሎል መውረድ እፈልጋለሁ። በጣም ነው የሚከብደው ኦብቪየስሊ፣ ግን ወደዛ መሄድ እፈልጋለሁ። አፋር ሄጃለሁ፣ ግን አፍዴራና ዳሎል መግባት እፈልጋለሁ። ከዛ ምን ቀረ? አፋር ሄጃለሁ ማለት እኮ የለም። በአፍዴራና ዳሎል ካልሄድክ ነው። አፍዴራን አይቼዋለሁ፣ ግን በጣም ሙቀት ነው።
እኔ አፋር ሄድኩ ጊዜ ማለት ነው ኤሲ ስር ነው ያስቀመጡኝ። አይደለም አፋር ያለው ስትል አፋር የሆነ ነው አፋር። አሁን ለምሳሌ አብዓላ የሚባል ከተማ አለ ከትግራይና ልክ የትግራይና የአፋር ቦርደር አፋር ላይክ ጦርነቱ ጊዜ ሊሆን በጣም ከተጎዱ ቦታዎች አንዱ ነው። እዛ ሄጃለሁ። ላይክ ምንጩ ላይ ታጥቤያለሁ። 11 ኪሎ ሜትር ሄጄ ገጠር የሆነ ተራራ ላይ የሆነ ገጠር ከተማ ሄጃለሁ። ላይክ ሄጃለሁ። ሰመራ ላይ ሎጊያ ላይ ቆይቻለሁ በደንብ ምናምን የሆነ አውቃለሁ። የማውቀው ፓርት አለ ግን እዛ ሞር ሪሶርስ ይጠይቃል። አዳሎል ሪሶርስ ይጠይቃል። ሎጊያ ስትል የሎጊያ ድመቶች ምናምን ያለውን ታሪክ አንብበዋል አለ የማን መጽሐፍ ላይ ነው? ፌስቡክ ላይ ልዑል የትደጠፋ አላውቅም፣ ግን ብዙ ታሪኮችን ይጽፍልን ነበር። የሎጊያ ድመቶች ምናምን ብሎ እና እኔ ሎጊያ ስባል እሱ ታሪክ ነው ቼክ አደርገዋለሁ ማለት አንብበው እንዴት ነው ትዝ የማይል የሆነ ከ8 ወር ምናምን ከሆነ ጊዜያት በፊት በጣም ተነጋጋሪ አነጋጋሪ ቅርብ ጊዜ ፌስቡክ ላይ ይሄ ፌስቡክ ላይ አይደለም የሆኑ ጽሁፎችን ይጽፍልን ነበር። ታሪኩ ሞር ወዴት ነው የሚሄደው? ታሪኩ ሎጊያ ቦታው መጠቀሱ ነው እንጂ ታሪኩ ነው ማለት የሆነ ሰውዬ ድመት ሆኖ ምናምን ነገር ነው እንደዛ ነገር እሱ ሌላ መጽሐፍ አለ ብዬ ነው ደስ አይነት እንደዛ ነገር ኦኬ እሺ የምንድነው የምንሾች ነው ምናምን ነገር ነው ይባል ሌላ የኦጋዲን ብቻ እንደዛ አይነት እንትን አለ። ሎጊያ በጣም ደስ የሚል ቦታ ነው። ከዛ በኋላ መተሃራ ምናምን አውቃቸዋለሁ አዳማ ምናምን ነገር እና አይ ቲንክ መሄድ የምፈልጋቸው ሞር ሰሜንና ምዕራብ የጋምቤላ ጫካዎቹ ምናምን ማየት እፈልጋለሁ በጣም እና አይ ቲንክ ወደዛ ብትሄጂ እንደውም አሁን ጋምቤላ አካባቢ ምኖች ናቸው የመጡት አንዴ ጉግል ማድረግ እንችላለን። ከብቶች በዙ ከተማ ላይ ምናምን ተብሎ አንዴ ይሄን ፓርት ጉግል አድርገን ጸደው ላይ ነው የሚሆነው። እሺ ይሄ እሺ አርብቶ አደሮች ምንድነው የሚባሉት? እሺ አርብቶ ዘላኖች ገብተዋል። የምን ዘላኖች? ከደቡብ ሱዳን። አዎ ትንሽ ችግር ነገር ነበር መሰለኝ። አይደለም ኖርማሊ ነው የሚያልፉት ማለት ነው የሚያልፉት ስለ ይሄ ድንበር አይዛቸውም ነው። አዎ አይ ቲንክ የዘላን ላይፍ እኮ እንደዛ ነው አይደለ እንዴ? ከዛ የሆነ ባቅ ኖሮ እንደሚወጡ ባቅ ኖሮ ነበር ይያስ አንዴ ማስገባት እንችላለን። አንዴ ጉግል ከብቶችን የሚነዱ ፈላታዎች እነማን ናቸው? እነዚህ ሰዎች ፈላኒ ወይም ፈላታ ይባላሉ። በዓለም ላይ ካሉ ትልልቅ የዘላን ማህበረሰቦች አንዱ ሲሆኑ በአጠቃላይ ቁጥራቸው ከ40 ሚሊዮን በላይ ይሆናል ተብሎ ይገመታል። ከምዕራብ አፍሪካ ሴኔጋል ቢሆንም ከብቶቻቸውን እየነዱ እስከ 17 ሀገራት ያቋርጣሉ። ይህ ማለት ከ4000 ኪሎ ሜትሮች በላይ በእግሯቸው ይጓዛሉ ማለት ነው። አንድ የፈላታ ቤተሰብ ብቻውን ከ100 እስከ 200 የሚደርሱ ከብቶችን ሊነዳ ይችላል። ወደ ጋምቤላ የሚገቡ መንጋዎች ደግሞ በ10 ሺዎች የሚቆጠሩ ናቸው። ይሄ ሁሉ ከብት እንዴ ነው መጀመሪያ መሰለኝ ለበዓል ሊታ እንትን መቶ ነጋዴ ሊሸጡ ምናምን ይዘሏት አይደል? እንዴት ደስ ይላል ማለት እኔ ያሰብኩት ንብረት እኮ ነው በቃ ብር ነው እኮ እንዴ ስማ ውዘሪ ትላቸው አስበሽዋል? እነሱ ላይክ ልብሳቸው እንደኛ አላማረም እንጂ ቢሊዮነር ናቸው እኮ ቢሊዮነር እንጃ ሚሊዮነርሽ እኔ እንጃ መቶ ከብት እኮ ነው አንድ ከብት ስንት ነው? በግራሱ 50,000 ብር አይደል ነው የሚሸጠው በ25,000 ነው 25,000 ታች ያለውን ሾና አድርግ አብሬን ነው ብራም ናቸው ግን ደግሞ ኖርማሊ ላይፍ ስታይላቸው ግን መንቀሳቀስ ላይ ነው እንትን የሚለው ገባኝ። ስለዚህ ኳልኩሌት ካረከው የሆነ ቤት ያላቸው ሰዎች ናቸው ሲጀመር ነው በቤት አላም እና ዝም ብለን እንዳስየጣልን ነው። እኔ ሙዲ ነው መንግስት አይከልክለን እንጂ እዛ ጋር የተባበሩት ጋር በቴንት የሚኖር ሰው እያለ ከብርሽ ነው በቴንት ስለ ይሄ ቴንት ሳይሆን ይሄ ሸራው የድንኳን እሱ በትንሹ እሱ እኮ አይ ቲንክ ኮንስትራክሽን ምናምን ነገር ሲኖር እዛ ጋር የሚያድረው ሰውዬ ነው። እዚህ ተፈርም ነበረ የሆነ አረንጓዴ ድንኳን ትንሽ ድንኳን እዛ ጋር የሆነ የሚሰራ ወይ የውሃ መስመር አለ ወይ የሆነ ነገር አለ እንደዛ ሲኖር ይሄኛው የቱ ጋር መሰለ የተባበሩት እንትን አያት እዚህ ጫፍ ላይ ነበርኩ የምርህና ስለዚህ እኔ በቃ ይሄ ሰውዬ እንዲቻላል እንደ ልከለከለ አሳሚ ጠብሱበት አለ አይደል በፊቱ እዚህ ፊት ለፊት ላይ እሱ ጋር ራሱ ነበረ ለኮንስትራክሽን እና አሁንም እዚህ ጀርባ ነበር ባቡጣው ነገሮች እንዴት ሆነ በቆርቆሮ ይሰሩላቸው ይለ እንደ ለኮንስትራክሽን አይደለም ይሄኛ የሚንቀሳቀስ ነው አለ ትንሽ የሆነች እቺን የምታክል ቤት በቃ እሱ ነው እና ጸዴት እንት ነው ጥሩ ነው ግን እንደዛ መኖር አይቻልም። አይ ቲንክ የሚፈቅድ አይመስለኝም ሀገራችን። በዚሁ አንድ ነገር ሳላነሳ ማለፍ ማልፈልገው ብዙ ሰው ትራቭል ማድረግ ይፈልጋል። አይ ቲንክ ትንሽ ኤክስፒሪየንስ አለሽ
እንደ ፓስት 3 ዓመት የሆኑ ቦታዎች ፕላን አድርገሽ ተንቀሳቅሰሻል ብዬ አስባለሁ። ቅርብ ጊዜም ሀረር ነበርሽ እንዴ? ስለ ሀረር ሳናወራ ይቅርታ፣ እሱን ፖይንት ጨርሰዋለሁ። ሀረር እንዴት ነበረ? ሀረር በጣም ደስ ሲል ነበረ። ቪዚት ሀረር ማመስገን ፈልጋለሁ። ኦኬ፣ ስፖንሰር ነበሩ እነሱ ናቸው የተቀበሉኝ። ኦኬ፣ ሀረር በጣም ደስ ሲል ነበረ። ኢቨንታቸው በጣም ደስ ይላል። በደንብ ዘንድሮ ላይ ሁለተኛ ነው ሀረር ሲሄድ እና እዚኛው ላይ ዝናብ ዘነበ ልክ ኢቨንቱ በሚካሄድበት ሰዓት። እሱ ነው እንጂ ትንሽ ከባድ ያደረገ የነበረው። ሀረር ህዝቡ ደስ ይላል፣ ሰው ደስ ይላል፣ ሲንቀሳቀሱ ምናምን በጣም ፍሪ ናቸውና ደስ ይላል። አይ ቲንክ መጀመሪያ ከጎበኟቸው ከተሞች ውስጥ እኔም ሀረር ነው። ጀጎልን ዞሬ አይቼዋለሁ፣ በደንብ ዞሬዋለሁ እና በጣም ጸዴ ከተማ ነው። ሰዎቹ ጸዴ ናቸው። ሁለተኛ ነው ሲሄድ እሄዳለሁ ብዬ ነው የተመለስኩት። ቀጣይ መጥቼ ደግሞ በደንብ አየዋለሁ ብለህ የምትመለሰው ነገር አለ አይደለ? ይሁን አንዳንዴ ሁሉንም ነገር ዲስከቨር ማድረግ አትችልም ባንዴ። ሰዓትም አይበቃም። የሄድሽበትም ጊዜ ለእንደዛ የሚመች ጊዜ አይደለም። በዓል ላይ ነበረ። እመለሳለሁ በሚል ነው ይሄ ወይዘሮ ምናምን ልክ አልነበረም እና እመለሳለሁ ብዬ እንትን ያልኩት። አይ ቲንክ ሞር ፌስቲቫል ተሰርቶ ነበር በቪዚት ሀረር። አሁን ላይ በጣም በደንብ ለማክበር ተዘጋጅቶ ነበር። አክብሮታለን ብዬ አምናለሁ። ይህን ፎቶ በጣም ወድጀዋለሁ፣ በጣም ማለት ነው። ጥሩ ፎቶግራፈር መሆንሽንም በደንብ እያሳየሽ ነው። አመሰግናለሁ። ሀረር በጣም ደስ ይላል። አይ ቲንክ ካልቸራቸውም አብዛኛው የምትሄጂባቸው ቦታዎች ማህበረሰቡ ቀለል አድርጎ የሚኖር ማህበረሰብ ናቸው። አይ ቲንክ የተረዳሁት እሱ ነው። ወደነ እዚህም ቅርብ ያሉትም ከሆኑ ወደ ታች ወደ ጉጂ ምናምን ስትወርጂም አሁን ያልሽው ወደ ምስራቅ ደግሞ ጥግ ስትሄጂ ወደ ሀረር ምናምን ነገር ኢቨን ወደ ጅጅጋን ብትሄጂ ህይወትን ብዙ ኮምፕሌክስ አድርገው የማይኖሩ ማህበረሰቦች ናቸው። እዚህ ስልጣኔው ምናምን ነው መሰለኝ ነገሮች እንድናከራ ያደርጋል። ምናልባት ይመስለኛል። አይ ቲንክ ስልጣኔ ውስጥ አንተ የሆነ ሰው አንኳኩቶ ምናምን ምግብ ስጠኝ ምናምን ቢለው ምን ትለዋለህ? የሆነ ጊዜ ምን ተፈጠረ መሰለኝ፣ ከዚህ ጋር አይደለም ጅጅጋ ነው የተማርኩት አይደለ? ዩኒቨርሲቲ ጅጅጋ ዩኒቨርሲቲ የሆነ ጊዜ ከዩኒቨርሲቲ ወጥቼ ነው አይደለም። ቆይ እስኪ አንድ ጊዜ ዩኒቨርሲቲ ያለው ነው እና ከኮሮና በኋላ ነው አፍተር ኮሮና ነው እና የሄድኩት የዛኔ እንዴት ነው ሀረር ሄጄ ከሀረር ነው ጅጅጋ የሄድኩት ባስ ምናምን ነገር ስላልነበረ እና ሀረር ወርጄ የሆኑ እቃዎች ምናምን ነገር ገዛሁኝና የጅጅጋ ባስ ታክሲ ያስኩኝ የሚኒባስ እና ሚኒባሱ ላይ ጥግ ላይ ነበርኩኝ። ከአን የሆነች ልጅ ገባች መጨረሻ ወንበር ላይ ብቻ አወሩ። የሆነ ልጅ ሸኛት ምናምን ነገር ካን እንትን አለ ቀጠል ማውራት መሄድ ጀመረ። ከልጅቷ ጋር ማውራት ምናምን እያወራን ሄድ ምናምን ነገር ጅጅጋ ደረስኩኝ። ከዛም በኋላ ጅጅጋ ደርሰን በቃ ቻው ምናምን ነገር ስላት ወዴት ነው ተባልኩኝ። ወደ ቤቴ ወደ ግቢ ልሄድ ነው። አይቻልም ምሳ ሲጀመር ምሳ አልበላህም። እሺ ቤት ወሰደች ወላሂ ከዛም በኋላ ማለት ነው ቤት ገብቼ እናቷና ወንድሟ ነበሩ ውጭ ብሎ እየቃሙ ነበርና ሳሪ ትባላለች። ሳቲ ነው ሳሪቲ ብቻ ሳራ ትባላለች። እና ገባን እንትን አለን ሰላም ነው ላይክ እነሱ ራሱ ለኢሹዋል ሆነባቸው። ማን ነው ምናምን ነገር አይ መንገድ ላይ አብረን መተን ዩኒቨርሲቲ ተማሪ ነው። ኧረ ግባ በይው ምሳ በልታችኋል? አልበላንም። ናግባ ጾም ነበረ። ከዛም በኋላ ወንድሟ አይጾምም እና ዶሮ ምናምን ተሰርቶ ነበር። ዶሮ ቀረበልኝ፣ ቅልጥ ምናምን ነገር በለውኝ። እሱ ምናምን ነገር ጫት ይገዛለሁ ይብራል ወላሂ ነው ብልሽ ጫት ይገዛለሁ። ኧረ እኔ አልቀበም ምናምን ነገር እንዴት ጅጅጋ እየኖርክ እንዴት አቀበም ምናምን ነገር ከዛም በኋላ ይብራብኝ ምናምን ነገር እሺ በቃ እዚህ ነው የምታድረው ዛሬ። እንደዛ ነው በቃ የሆነ ፍቅር የሆነ ማህበረሰብ ነው ያለው ማለት አስበው። አንዲት ሴት የሆነ ጎረምሳ ታክሲ ላይ ተዋውቄው ነው ብላ ቤት ይዛ ስትመጣ ኖርማል ነው። ኢቨን ጅጅጋ ዩኒቨርሲቲ የሆነ ሰዓት ላይ ከአብዲኢሌ በኋላ ነው በፊት ሲበጠበጥ ከተማ ሄደን ከተማው ላይ ግቢ ተበጥብጧል ሲባል ሲሰሙ የዩኒቨርሲቲ ተማሪ ያስታውቃል ከተማው ላይ ማደሪያ አግኝተሻል ምናምን ነገር ካልሆነ እኛ ጋር አደሩ ነው ኖርማል ሰው እንደዛ ነው የሚልሽ። እሱ ነው እና የሚገርም ነገር ነው ማለት ከዚህ በላይ ምን አለ? ቤቱን ከፍቶ ከሰጠች ሰው ምን አለ? ከዛ ምግብ ምናምን ዘጭ አድርጎ ነው የሚሰራልሽ ምናምን ነገር መቃም ትፈልጊያለሽ ምናምን ነገር ያለው ማካፈሉ በጣም ትልቅ ነገር ነው። የሆነ አንተ እስከ ራት እስከ ቁርስ ነገ ምሳዬ የሆነ ከነገ ወዲያ ብለህ የምታቀደውን ነገር እነሱ ሰዎች ግን ልክ ስትሄድ ካላቸው ነገር ነው ቀንሰው የሚሰጡና የሆነ ትልቅ መሆኑ አይደለም ብዙ መሆኑ አይደለም የሆነ መጣፈጡ አይደለም ምናምን የሆነ ሰው
በሙሉ ልቡ ያለውን ነገር አካፍሎ ከሰጠ በጣም ትልቅ ነገር ነው። አይ ቲንክ ጅጅጋ በጣም እኔ ሲሄድ በጣም እንትን ያልኩት ነገር እሱ ነበር እና እዚህ እንብላ ምናምን ነገር ሲሉኝ የአዲስ አበባ ሰው ሼም ይይዝሻል። ነገ እኔ ጋር ነው የምታፈጥረው። አምሪ የምትባል ልጅ ነበረች ቡና ምናምን የምንጠጣና ነገ እኔ ጋር ነው የምታፈጥረው ትለኛለች። ረመዳን ሼም ይዞኝ ይቀራሉ። ለካ ሼም የሚባል ነገር የለም እዛ። መምጣት አለበት። ተቆጣሁኝ፣ ተሰደ ከቤት ይወጣ ተባልኩኝ። ትቀየመሃለች ነገር ኢቭን እሑድ ምናምን ገንፎ ምናምን ወዳለሁ ምናምን ብዬ ምናምን ነገር ሚጣ አምሪ ምናምን የሚባሉ ልጆች ነበሩና ሱቃቸው ገንፎ ሰርቶ ይጠሩኛል። ወላሂ ይሄ ጸዴ ነው። ወላሂ ጸዴ ነው። ይሄ ትራቭልን በጣም ጸዴ የሚያደርገው ነገር አንዱ ይሄ ሰዎች ባህላቸው ይሄ በሙሉ ልብ ሲቀበሉ ማየት ይሄ ትልቅ ነገር ነው በጣም። ቅድም ልጠይቅሽ የነበረውን ጥያቄ ልጠይቅሽ። ትራቭል ማድረግ የሚፈልጉ ሰዎች ምንድን ነው ማየት ያለባቸው? እና እዚህ ትራቭል ማድረግ ሰማሁ ፋይናንሻሊ ከባድ ነው ግን ማኔጀብል ነው እና በጣም በትንሽ ብር የተንቀሳቀስሽው የት ነው? ማለት በትንሹ መንቀሳቀስ ትችላላችሁ። የሆነ ኮስት ሚኒማይዝ ማድረግ ነው። ከዛ እንደ ኪስ መዋል ትችላለህ ብዬ አስባለሁ። ከዛ ደግሞ ቀላል ነው ብዬ ደግሞ እንትን ማለት አልፈልግም። ምክንያቱም የሆነ አዲስ አበባ ውስጥ እንኳን ታክሲ የምታወጣውን ነገር ታውቀዋለህ እና የሆነ ቦታ ለመሄድ ስታስብ ምግብ አለ፣ ማደሪያ አለ፣ ከዛ በኋላ ትራንስፖርቴሽን አለ ምናምንና ብቻ ይሄ ባቅምህ እዚህ ብሄድ ይሻለኛል ብለው ሼክ አድርገው ቢሄዱ አሪፍ ነው። ለመሰለሽ እንደዛ ያልኩሽ አብዛኛው ከተሞች ላይ ወጪ የሚሆንብሽ ነገር የትም ቦታ ብትሄጂ ፈርስት ትራንስፖርት ነው፣ ሁለተኛ ማደሪያ ነው። ምግብ ያን ያህል አይደለም። ምግብ ነው እንደውም ወላሂ ምግብ ኮስቲ ነው ማለት ኦኬ። ቦታ ስለማታውቂ ነው? ኖ ቦታ እንዳመራረጥህ ነው። ኖርማሊ ተቀላቅለ ያገኘኸውን ነገር የምትበላ ከሆነ ቀላል ነው። ኦኬ ዋታ እሺ። ሶ ያገኘሁት ለምሳሌ አልጋ 2000 ድረስ ቢፈጅብሽ ይፈጃል? አልጋ 2000 ፋንሲ ካረከው ነው እኮ እሺ ምናምን በቂ ነው ታገኛለህ። ትራንስፖርት ፊክስድ ዋጋ ነው የባስ የትራንስፖርት ምናምን ነገር በጣም ሩቅ ከሆነ እስከ 2000 ቢፈጂ ነው። እኔ እንጃ አሁን ኦኬ ነዳጅ ተወዷል ለካ። ለምን ከሐረር እኮ ሐረር ስንት ነው? 2000 ነበር። 2000 ብር 2000 እኔ መጣሁት በ2000 ነው። ማታ ማለት ነው በጎልደን ባስ እኮ ላይክ በጣም ጸዴ ነው። ስለዚህ 2000 ሴፍ ነው በጣም ደስ 5000 ብር ብትይዢ ደርሶ መልሳለሽ ነው። ሐረር አያስኬድም 5000 ይመስለኛል። ኖ የትራንስፖርት 5000 ብር በጀት አለሽ ነው። አዎ ከዛም በኋላ ደግሞ ኖርማሊ ወንጪ አካባቢ ከሆነ አሁን ለምሳሌ ማደሪያ ገበሬ ቤቶች ተብለው ለገበሬዎቹ በተሰራ ቤት ውስጥ ከቦታው እንዳይነሱ የነበሩት ቦታ ላይ ቤት ተሰርቶላቸዋል። ከዛ ገቢ ምንጫቸው ምንድነው? እነሱ ያንን ቤት እንደ ገስት ሃውስ እንደ ሩም ያከራዩታል። አንደኛ ሴፍ ነው፣ ከዛ ፕራይሱም አሪፍ ነው። እሺ ስለ ወንጪ እናወራ። በጣም ሩቅ ሄድኩኝ አንድ ጊዜ ሐረር። ብዙ ሰው እኔ መሄድ ከመፈልግባቸው ቦታዎች ብዙ ሰው የሚሄድባቸው ቦታዎች እንደዚህ የቱር ትናንሽ የሚሰሩት ሰዎች በጣም ከሚወስዱባቸው ቦታዎች ውስጥ አንዱ ወንጪና እንዲህ ቅርብ ርቀት ላይ ያሉ ቱሪስት ዴስቲኔሽኖች ናቸው። ወንጪ ለመሄድ ምን ያህል ይፈጃል? ገንዘብ መጥራት የምችል አይመስለኝም። ሰው ማለት አሁን ኮንትራት መኪና ይዘህ መሄድ ትችላለህ። በትራንስፖርት ግን ይቀላል? ኖ ኮንትራት መኪና ይሻላል። ምክንያቱም ወርደህ መኪና መያዝ ይጠበቅባል። ከዛ ውስጥም ለመንቀሳቀስ መኪና ቢኖርህ ሴፍ ነው። ከዛ ግን ወንጪ ትንሽ ብር ነው የሚፈጀው። የሆነ ማደሪያውም ምግቡም ያን ያህል ውድ አይደለም። ከዛ ደግሞ ቦታው ያምራል። አንዳንዴ ገንዘብህን እንትኖች ወርዛ ያረጉታል። ቪዎቹ ኤክስፒሪየንሶቹ ወርዛ ያረጋሉ። የምታረገው ነገር ከዛ ሄደ የምታገኘው ነገር ገንዘብን ወርዛ ያረጋሉ ብዬ አስባለሁ። ወንጪ ምን ያህል ጊዜ መቆየት ያስፈልጋል? ሰፊ ቦታ ስለሚመስለኝ ነው። ኖርም በሁለት ቀን መጨረስ ትችላለህ። በጣም ጊዜ ወስደ ምናምን ደካል። ከዛ ግን ደግሞ ይሄ ኖርማል ከራስ ጋር ኮኔክት ማድረግ ከፈለክ ቁጭ ብለህ ማሰብ ከፈለክ በደንብ ቪውን ኢንጆይ ማድረግ ከፈለክ መቆየት ትችላለህ። ኖርማሊ ሰዎች ስራ ይሄ ሪሞት ወርክ የምትሰሩ ሰዎች ወንጪ ሄዳችሁ መስራት ትችላላችሁ ብዬ አስባለሁ። እዛ ቁጭ ብለህ ምናምን የሆነ ሜዳ ጋራም ሸንተረርም ወንዙንም እያየህ መስራት ትችላለህ። that's nice። እሺ አንቺ የምትመክሪው አሁን ለምሳሌ 5-6 ሰው ከሆንሽ መኪና ተከራይተሽ መሄድ ቀላል ነው። እንደዛ ብትሄድ ቀላል ወይም ሰብሰብ ብለሽ መሄድ ቀላል ነው። ካልሆነ ደግሞ ኦፕሽኖች አሉ። ብዙ ኢቨንት እንደዚህ የሚያዘጋጁ እንትኖች አሉ።
ግን አዲስ አበባ ዙሪያ የምታውቂያቸውና ሰዎች ሄዶ ቢያያቸው ብለሽ የምታስቢያቸው እንደዚህ አይነት ቦታዎች አሉ? አንድ ወንጪ ብለን እንጀምራለን። አንድ ወንጪ ብለን እንጀምራለን። ላንጋኖ አሪፍ ነው፣ ቆንጆ ቀን ለማሳለፍ አዎ ማለት ማደረም ትችላለህ። ቴንትም አለ፣ ከዛ በኋላ ሩምም አለ፣ ከዛ ዝዋይም አሪፍ ነው። ኦኬ 3 ብቻ ሌላ የለም ማለት ሱባ ከዛ የረር ምናምን ማውንቴን ምናምን ኦኬ that's fine አሪፍ ነው ሃይክ ለማድረግ ለሚፈልግ ሰው። ፌር እየጨረስን ስለመሰለኝ ማለት ነው ወይስ የምትይው ነገር አለ? የለም አይ እየጨረስን እየመሰለኝ ነው። ኮንቨርሴሽኖች ወደ መጨረሻ እየሄዱ ይመስላልና ፌስ ኦፍ ኢትዮጵያን ወይም ሰባህ ሁሰን ቀጣይ ምን ላይ እንጠብቃት? የት ነው የምናገኛት? ምን ሀሳብ አላት? ኢንሻአላህ ማለት ኢንሻአላህ ባረዝ ወደስ ይለኛል። በደንብ ማሳደግ ፈልጋለሁ። ፌስ ኦፍ ኢትዮጵያን በደንብ በመሰራበት አሪፍ ነው። አሪፍ ላይ ነኝ። ኦኬ እና ደግሞ የሆነ እዚህ ጋር ብቻ የሚበቃ ነገር አይደለም። እየገነባን ያለ ነው። ብራንዲንግ ነው። ላይክ ፌስ ኦፍ ኢትዮጵያ ስንል እየገነባን ነው። የሆነ አንዳንድ ነገር ዛሬውኑ እንትን ላታይበት ትችላለህ። ስለዚህ ይሄ ገንብተህ ታውቃለህ የሆነ ነገር በቃ እሱን ነው እያልኩ ያለሁት። እየገነባን ነው እና የተሻለ ደረጃ ደርሶ ማየት ፈልጋለሁ። ኤግዚቢሽኖችን አዘጋጅቶ ማየት ፈልጋለሁ። እንደ ፌስ ኦፍ ኢትዮጵያ የሚለው ነገር ራሱ ትልቅ ደረጃ ሲደርስ ማየት ፈልጋለሁ። ስለዚህ እያረግኩ ያለሁት ታሪክ ነው እያወራ ያለሁት። እያንዳንዱ ፎቶ ታሪክ ይናገራልና ፌስ ኦፍ ኢትዮጵያ ገና ከዚህ በላይ ብዙ መሄድ ይችላል። በመጨረሻ ደግሞ አይ ቲንክ የሆነ ህልምሽን ወይም ፓሽንሽን ለመኖር የምትጥሪ ሰው ነሽ። ላይፍ የሚባለው እርን ማድረግ የሚባለው ነገር እዚህ ጋር እየተንቀሳቀሰ ኪችን ሰዓት ደግሞ ለዚህ ነገር ሰጥቼ እንትን ልበል እያልሽ ነውና የተለያየ ፓሽን ያላቸውን ሰዎች ምንድነው የምትመክሪያቸው? ምክንያቱም አንዱ ትራቭል ማድረግ ሊሆን ይችላል ፓሽኑ፣ አንዱ ኳስ መጫወት ሊሆን ይችላል ፓሽኑ፣ ገባሽ? አንዱ ስዕል መሳል ሊሆን ይችላል ፓሽኑ። ሁላችንም የተለያየ የራሳችን የሆነ ፓሽን አለን እና ለሰዎች ቢያንስ በትንሹ ቢሆን ያንን መንገድ ጀምረሻል ብዬ ስለማስብ ምን ትመክሪያቸዋለሽ? ለወደዳችሁት ነገር ኑሩ። እኛ አይ ቲንክ ስናድግ የሆነን ስራ ስትማር ራሱ ይሄን ተምረህ ስራ አግኝተህ ገንዘብ ታገኛለህ የሚለው ነገር ነው እንጂ የሆነ ትወደዋለህ አትወደውም የሚል ነገር ተጠይቀን አናውቅም ይመስለኛል። እንደዛ ነው አብዛኛው በኔ ጄኔሬሽን ያለ ሰው እንትን ያለውና አንዱ ጄኔሬሽን ብዙ አማራጭ አለው። የሆነ መማርም ከፈለጉ አርፎ መማር ይችላሉ። ከዛ በኋላ ደግሞ ይሄን ነገር መስራት ፈልጋለሁ የምትል ከሆነ በትክክል መስራት ትችላለህ። ስለዚህ የሆነ ነገር የሆነ ማለት ገንዘብ ማያመጣላችሁ ነገር ላይ እድሜያችሁን አባክኑ ብዬ አልመክርም ሰው። ምክንያቱም ሰው ልጅ ሰርቫይቭ ማድረግ አለበት፣ መብላት አለበት፣ መጠጣት አለበት። የሆነ ትላንት ከነበርክበት ላይ ዛሬ ፋይናንሻሊ መሻል አለበት። ስለዚህ መስራት አለበት፣ ማንም ሰው መስራት አለበት። ከዛ በኋላ ግን ስትሰራ የሆነ አንዴ ነው አይደል የምንኖረው፣ ሌላ ህይወት የለንም ማለት ነገን አስበን ስንኖር ዛሬን እያጣን ነው። ስለዚህ እያንዳንዱ ሞመንት ለመኖር ብንሞክር አሪፍ ይመስለኛል። እያንዳንዱ ነገር ውስጥ የሆነ ፓሽናችን አድርገን ለመስራት ስራም ሲሆን የሆነ ፓሽኔት ሆነህ ለመስራት ስትሞክር ህይወትህን ያቀልልሃል። ይሄ ካልኩሌት አድርገህ ሳይሆን በሰዓት ይሄን ያክል ስለሚከፈለኝ እሰራለሁ ሳይሆን በቃ ይሄ ነገር ስራዬ ገቢ ምንጭ ብዬ እስከያዝኩት ድረስ በደንብ መስራት አለብኝ፣ ወድጆ መስራት አለብኝ የሚለውን ነገር ማስኬድ ያለብን ይመስለኛል። የሚገርም ሀሳብ ነው። መኖር ያለብሽን ነገር መኖር ግዴታ ነው። ምክንያቱም ካለፈ በኋላ ወደኋላ ተመልሰሽ ብትቆጪ ጸጸትሽን በኋላ ምንም አያመጣም። እንደዚህ ማድረግ እችል ነበር እኮ ብሎ ነገር የለም። ስለዚህ ላመንሽለት ነገር መኖር አስፈላጊ መሆኑ ትክክል ነው። ጉዞ ወጥተሽ አሁን ይሄ ጥያቄ ቅድም መጠየቅ ነበረብኝ። ጉዞ ወጥተሽ እንዳላሰብሽው ሆኖብሽ ያውቃል? ላይክ ብር ምናምን ነገር አልቆብሽ ያውቃል? ወይኔ ምን ልሁን ብለሽ ምናምን ታውቂያለሽ? እና እንዴት አንድል ታደርጊዋለሽ? እንደዛ ነገር ምን ታደርጊያለሽ? በሰዓቱ ምን ተሰምቶሽ ያውቃል? ላይክ ዳውን ተሰምቶሽ ጉዞ ላይ ሆነሽ በቃ ብለሽ የምታውቂው መቼ ነው? ማለት ይሄ አንዳንድ ጉዞዎች በጣም ስለምናስባቸው በጣም ስለማስባቸው ስላቸው የሆነ ረጅም ጊዜ ለኔ አሁን የሆነ ጉዞ ሲሆን ማለት ነው ይሄ ሁሉንም ነገር ነው ማስበውና አንዳንዴ ነገሮች እንዳሰብክላቸው አይሆኑልህም እና እንደዛ ሳይሆን ሲቀር በጣም ይደብራል። የሆነ ነገሮች ማንሳት የፈለከውን ፎቶ ራሱ ሳታረሳ ስቀር
አንተ አሁን የሆነ ነገር ፈልገህ ሳይሳካልህ ይቀራል አይደል? እኔ አሁን ሲሄድ ይሄን ፎቶ አነሳለሁ ብዬ ሄጄ የሆነ እንዳሰብኩት ሳይሆን ሲቀር እንትን ይለኛል። ከዛ ግን ምን ማድረግ ጀመርኩኝ? ፎቶዎቹ ብቻ አይደሉም ኤክስፒሪየንስ ነው ላይፍ። ስለዚህ ባለው ሞመንት ላይ ፈታ ለማለት ሞክራለሁ። ፌር ኢናፍ። እሺ ብር ሄደሽ ያለቀብሽ የት ነው? ብር ያልቃል። የት ነው ያለቀብሽ? የት ነው ያለቀብሽ? ብር ያልቃል። የት ማለት መናገር አለብኝ የት እንዳለቀ። የመጀመሪያ ድሬዳዋ የሄድኩ ጊዜ አውርተናል። እሱ ፓርታው ማለት ትራውማሳይዝ ያደረገው እሱ እስከዛሬ ለመሄድ ሳስብ በጣም ከሚያስጨንቀኝ ነገሮች መካከል የዛኔ አውርተናል። በሰዓቱ ላይ አውርተናል። እሱ የሰው ሀገር ላይ ብር ጨርሰሽ ይከብዳል። No, it's part of the struggle. እኔ አሁን የምወደው ነገር ምግብ መብላት ነው። እሺ ምግብ አዝዤ በልቼ አካውንቴ ሳይ ባዶ ሆኖ አግኝቼው አውቃለሁ። ማለት ትበላለህ ምግብ ብር እንደሌለ እያወቅ? የምር ነው። ቅርብ ጊዜ እንደዛ አድርጌ አውቃለሁ። በጣም ራበኝ፣ በጣም ከምር ራበኝ። ወላሂ ትዝ ይለኛል። እንዴ በጣም ቅርብ ጊዜ ከምር ራበኝ። በጣም ቅርብ ጊዜ ረመዳን ውስጥ ነው ሲጀምር ከብር ረመዳን ሳይሆን ከረመዳን ከተወሰኑ ወሮች በፊት ወር ሳይሆን በጣም ቅርብ ጊዜ በጣም ራበኝ። ሜክሲኮ አካባቢ ነበርኩኝ። የሆነ ቦታ እንዲህ ብቻ የሆነ ስራ ሰርቼ ምናምን ነገር አካውንቴ ዜሮ ነው፣ ላይክ ዜሮ። ከእጄ ላይ የሆነ 50 ብር ነው ምናምን ነገር ነው ያለው። 2 ጊዜ ነዳጅ አሁን ሳይጨምር በፊት ነው። እሺ አንገባሁኝ የሆነ ቤት ወላሂ ለገሃር ጋር ቤቲ ምናምን ካፌ ይባላል። ቤቲ ካፌ ይባላል። ጸዴ ነው ምግባቸው። ድሮ ሜክሲኮ ጋር ነበሩ፣ ደብረ ወርቅ ፊት ለፊት እዛ ገብተው ነው ገባሁኝ። አዘዝኩኝ። ምን ምሳ አለ እንደዚህ በየአይነት የጾም ያልሆነ ስጋ ያለው ነገር አዘዝኩኝ። ማለት 400 ምናምን ብር ነው የመጣው። 390 ነው 80 ብር መጣ። ከዛም በኋላ እሺ አምጪልኝ አልኩኝ። ቁጭ አደረኩኝ፣ በላሁኝ። ከዛ ስልክ መደወል ጀመርኩኝ። ማለት ሳበላ በፊት አትደውልም? ለምን መጥገብ አለብኝ፣ ጭንቅላቴ ክሊር መሆን አለበት። ከዛም በላሁኝ። ስልክ ደወልኩኝ። ብር አለህ የለኝም፣ ብር አለህ የለኝም፣ ብር አለህ የለኝም። 4 ሰው ጋር ደወልኩኝ። 4ቱም ብር የላቸውም። I was like oh shit። አሁን የሆነ ሰው ትዝ አለኝ፣ አንድ በጣም ጥሩ ሰው ስምህን ባነሳው ደስ ይለኝ ነበር፣ ግን አላነሳው። ሰው ከሊድ ንቃ ከማጠብና እንጨት ከመፍለጥ ደወልኩለት። ከዛም በኋላ ማን ፒስ ነሽ አለሁልሽ፣ የት ነሽ እንደዚህ መተህ ሳትጠይቀኝ ምናምን ነገር አለኝ። እሱ ሰፈር ሄጄ ነበር። አዎ እባክህ ባይሆን ዛሬ ርቦኛል ምናምን ነገርና ምግብ አዝዤ በልቻለሁ፣ 400 ብር መጥቶብኛል ላክልኝ ምናምን ነገር። ከምርና 1000 ብር ነው ያለኝ። በቃ 500 ብር ላክልኝ፣ 500 ብር ላክልኝ በለኝ። ወጣኝ ማለት እኔ የሆነ የዛሬ 2 ቀን ገንዘብ ያልቃል ብዬ የሚጨንቀኝ ሰው ነኝ። እንደዚህ ማድረግ ድፍረት የለም። የሆነ ኮልኩሌት ማድረግ ትችላለህ ነገሮችን እና እኔ የሆነ 2 ቀን በኋላ ገንዘብ አይኖረኝም ብዬ ካሰብኩኝ ይደብረኛል፣ ይጨንቀኛል። እና ይሄ ጥሩ እኔ የዘላን ደም ስላለኝ እንደዚህ አይነት ነገር ብዙ የሚጎዳኝ አይመስለኝም። ስለዚህ ዞር ብለን ዘላል ያው መዞር እንደላልኩ ግን ከምር በጓደኞቼ እተማመናለሁ። ለዛ ነው እኔም እተማመናለሁ። ጓደኞቼ ጥሩ ሰዎች ናቸው። ግን ሲስተም እንኳን ያስቸግረኛል ብለህ ፈርተህ አታውቅም? እንደዛ ሆኜም ብር አስልኬ ያውቃለሁ። በልቼ ሲስተም እምቢ ሲለኝ ጀለስ ጋር ደውልና በዚህ አካውንት ላክ፣ ሲስተም ሲሰራ ልካለሁ። ብቻ ድፍረት አንዳንዴ ጥሩ ነው። ያው ተጓዥና ፎቶግራፈር ስትሆን ድፍረት ያስፈልጋል። የመጨረሻችን ማመስገን የምፈልጋቸው ሰዎች ካሉ ማመስገን እድሉ ልስጥሽ። ማመስገን የምፈልገው ብለህ ትቀጥላለህ ማለት ነው። እኔ ስማ ቤተሰቦቼ አይ ቲንክ እኔ ቤተሰቦችሽን ሳላደንቅ ማለፍ አልፈልግም። እሺ ወላሂ ከምሬ ነው። በጣም ከባድ ነገር ነው። አንዲት ሴትን እንድትወጣ መፍቀዳቸው፣ ሀገር ለሀገር እንድትዞር መፍቀዳቸው ምናምን ከባድ ነው። አይ ቲንክ ነገሮችን ማሳመን መቻል አለብን። ምክንያቱም ያመንበትን ነገር ማሳመን መቻል አለብን። ቤተሰቦቻችን እንዲያምኑ ማድረግ መቻል አለብን ብዬ አስባለሁ። የኛ ኃላፊነት ነው። አንድ ሰው የሆነ ነገር አምኖ ለምሳሌ ኳስ ተጫዋች መሆን ፈልጎ ኳስ ተጫዋች መሆን እንደሚፈልግ ማሳመን ካልቻለ ቤተሰቦቹን የሱ ጥፋት ነው ማለት ነው። ትሪፕ ተከልክዬ አልቅሼ አውቃለሁ። ለዛ ነው ይፈቅዱልሽ?
ማለት ይዛንቀ በጣም ያለቀስኩት ስለ ከዛም ያናደው ፓርት ምን እንደሆነ ታውቃለህ? ለምን እንዳለቀስኩ አልገባቸውም። የሆነ እህቴ ነች ሄዳ እያለቀሰች ያለችው ትሪፑን ስለከለከልሻት ነው ያለቻት። ማልቀስ ጥሩ መፍትሄ ነው አይደለም? እህት ሊኖራችሁ ይገባል የሚያስረዳ። እምባይ ባክኖ ነበር እኮ ማለት ለጥቂት ነው ያዳነችልሽ። እምባይ ሶፊ ናት ኪሲቲ ዳልቻስ ነገርቻት። ኦኬ እያለቀሰች ያለችው እኮ ትሪፑን ስለከለ የጸጥታ ጉዳይ ነበረ። ወደ ኖርማሊ ሰዎች የጸጥታ ጉዳይ አለ፣ ግን ደግሞ የጸጥታ ጉዳይ የለም። እንደዚህ በመንገልጸው ይችላል። ምክንያቱም ችግር አለ ምናምን ተብሎ ይወራል። እንኳን ከአዲስ አበባ ውጭ አዲስ አበባ ውስጥ ራሱ የሆነ ቦታ እንደዚህ አይነት ነገር አለ ወይ መኪና አደጋ አለ ከተባለ ያስጨንቁሻል። ግን ደግሞ የሆነ ቀናችን ከሆነ እዚህም እኮ አንተርፍም። ኦፍ ኮርስ ግን አትሊስት ሃፒ የሆነ እንሙት የሚለውን ብረድ ደስ ይለኛል። የሆነ እየተንዘላዘለሽ መንዘላዘል አይደለም እየዞረሽ ነው የሞተችው ደስተኛ ነበረች የሚለው ቢታሰብ እንጂ ወደ ጉራጌ ነበረ መሄድ ነበረብሽ። ጉራጌ በጣም አመሰግናለሁ የተቀበላችሁኝ ሰዎች። ሄደሻል በዚህ ዓመት አይደለም ከዚህ ዓመት በፊት ላስት ይር። አዎ ትዝ ይለኛል። ሰው የተቀበለ እናመሰግናለን። እንዴት ነበር እሱ ጉዞ? በጣም የምስራች በጣም እናመሰግናለን። እንደ እህቶቿ እናቷ እንደ ልጆቿ ነበር ስትንከባከበን የነበረው እና በጣም ይሄ ደስ የሚል ጊዜ ነበር። አሁን ጉራጌ ላይ ብዙ ፎቶ የለኝም፣ ግን ደግሞ ያ በጣም ላይፍ አሳልፌበታለሁ ብዬ አስባለሁ። አንተ ይሄ የሆነ አዲስ አበባ ውስጥ የሆነ ሰው ቤት ቢመጣ ያልኩሃል አይደለ? እዛ ስንት 3 ቀን ምናምን የቆየ ነውና በቃ እንደ ልጆቻቸው ነበር ሲያዩን የነበረው። ወንድሟም እንደ እህቶቹ ነበር ሲያዩን የነበረው፣ እሷም እንደ እህቶቿ ነበር ስታዩን የነበረውና አካባቢው ላይ ማህበር ይሄ ሻኛ መብላት ምናምን ከዛ እኛ ቀድመን ልንሄድ ሆነና ቀድሞ ሻኛ መበላት ተጀመረና በጣም ጸዴ ነገር ነው ለኛ ሲሉ ሶ አይ ቲንክ ባልሳሳት የታረደው ከብት ሻኛ በየቤቱ እየተዞረ ይሄ ቤተሰቦቹ ይበላል ነገርና እኛ ልንሄድ ሶደና የሆነ አንድ ቀን ቀደም ማድረጉልን ሻኛ መብላት መስራቱ በጣም ጸዴ ሰዎች ነበሩ። አልቆጨኝም አልቅሽ የመሄድ ኦኬ። እሱን አልቅሽ ሄድኩት የጸጥታ ጉዳይ በሚል ነበረ። እዛ አካባቢ ችግር አለ በሚለው ነበር። ኦኬ አይ that's very nice። ጉራጌ መሄድ ፈልጋለሁ እስካሁን አልሄድኩም። ጉራጌዎች ጥሩ ብቻ ሁላችሁም ቤተሰቦቼ ጓደኞቼ ማለት የሆነ ቦታ ከማታቀው ሀገር ስለ በቃ ምንም አንዳንዴ ቋንቋም ችግር ሊሆን ይችላልና እንደዛ ቦታ ብቻ መሄድ ከባድ ነውና አብሮኝ ያሉ ሰዎች ናቸው ሞር ትራቭል የሚለውን ከዛ ፎቶግራፊ የሚለውን እንደወደ ያደረጉኝ። ማለት ጓደኛህ ነው አንተን ሊያነሳህ የሚችለው። በርታ መባል ትልቅ ነገር ነው። የኔ ጓደኛ ብሎ መወራት ትልቅ ነገር ነውና ስላበረታቱኝ ነው። ቤተሰብና ጓደኞችሽን ቪዚት ኦሮሚያ ቪዚት ሐረር ማመስገን ትፈልጊያለሽ? ሌሎች ቪዚቶችም ጥሩኝ። that's very nice። እኔ አይ ቲንክ ሞር ስለምንተዋወቅ የቻልኩትን ያህል ጥያቄ ካንቺ አውጥቻለሁ ወይም የቻልኩትን ያህል ስቶሪ አውጥቻለሁ ብዬ አምናለሁ። ግን የመጨረሻ የቀረኝና ማስተላለፍ የምፈልገው መልእክት የምትይው ነገር ካለ? እሺ ሁሉም ሰው ላይፉ ላይ ሀስለር ነውና ስቶፕ ከዛ ማንን ጠይቃለሁ መሰላችሁ? እሺ ሁላችንም ሀስል እያደረግን ነው። አዲስ ሀስለር ምን ላይ ነው? እኔ ልታስፈልግ ነው? ኦ ሽት እሺ ይቅርታ። አዲስ ሀስለር አሁን ላይ አዲስ ፖድካስትን ጀምሮ እያስኬደ ይገኛል። አንድ ሁለተኛ ደግሞ ከጀርባ መሰራቸው የተወሰኑ ስራዎች አሉ። የበፊቶቹም ሀስሎች አሉ። እነሱን ይዤ በቅርቡ እመጣለሁ የሚል እቅድ ነው ያለኝ። በቅርቡ ስልሽ በጣም በቅርቡ ማለት በሰፊው መጠየቅ አለበት። ምክንያቱም ይሄ ወጣቱን በሚል እንያዘው የሆነ ኩዮቻችንን ምናምን በደንብ ነው ሞቲቬት ያረከው ምናምን በደንብ ነው ስለ የሆነ ኢዚ መኒ እንደሌለ ከዛ የሆነ ነገር ከሰራህበት ደግሞ ገንዘብ ልታገኝበት እንደምችል እያሳየህን ነበረ። የሆነ ሰዎች ኖርማሊ ስታየው ራሱ አንዳንድ ዝቅ ብሎ መስራትን የሚደብረው ማህበረሰብ ላይ አንተ
ዛሬ እንደዚህ ሰርቼ ይሄን ያክል ገንዘብ አግኝቻለሁ ብለህ እያሳየህን ነበር ስለ እኔ አካባቢ እንኳን ባሉ ሰዎች ብዙ ሰው ነው ጓደኛሽ የት ሄዶ ነው የሚሉኝና ብዙ ነገር እንጠብቃለን። ሆፕፉሊ ላይክ እቅዴ ማምጣት ነው። ባለፈው ኤፒሶድ ላይም የመጀመሪያው ኤፒሶድ ላይ አውርቼ ነበር በትንሹና ብዙ ነገሮች የሆነ ማልጠብቃቸውና ማላስባቸው ነገሮች መሀል ላይ ተፈጥሮ ነበር። ኢቭን ስልክ ምናምን እስካለመኖር ምናምን ነገር ድረስ መንቀሳቀስ አለመቻል አይነት ነገሮች ድረስ እና እነሱ ነገሮች ኢነርጂሽን ድሬን ያደርጉታል። ገባሻ? ግን ተስፋ መቁረጥ የለብሽም። የህዝብ ፍቅር ተስፋ መቁረጥ ምናምን አያስፈልግም። ይገባኛል። ግን ትንሽ ማስተካከል ያለብኝ ነገሮች ስላሉ ነው። እነሱ ነገሮች አስተካክዬ ሆፕፉሊ በጣም በቅርቡ እያቀድኩት ስለሆነ እቅዴ ውስጥ ስላለ ልተው የምችለው ነገር ስላለ ሆነ ፓርት ኦፍ ማይ አይደንቲቲ ስለሆነ ያ ነገር በሰፊው እመጣለሁ። በደንብ በሰፊው እንመጣለን። ግን የተወሰነ ጊዜ ታገሱኝ። እንደዚህ አይነት ስሜት የሚሰማችሁን የጠፋ ብላችሁ ደግሞ ኮንሰርን እንደሆናችሁ ሰዎች ለጠይቃችሁኝ ብዙ ሰው ጠይቆኛል። በጣም ነው የማመሰግነው። ስለጠፋውና ከእናንተ ኤክስፔክቴሽን በታች ስለነበርኩም ወይም ኤክስፕሌን ማድረግ ስላልቻልኩም በሰዓቱ በጣም ይቅርታ ማለት እፈልጋለሁ። ግን አዲስ አስደርስ በጣም በቅርቡ የመጀመሪያው ኮንቴንቱን ይዞ መመለሱ የማይቀር ነገር ነው። አሁን ላይ ግን አዲስ ፖድካስትን ሰብስክራይብ በማድረግ ሰፖርት ማድረግ እንዳትረሱ። የደወል ምልክቷን ተጫኑ። የደወል ምልክቷን ሼር ምናምን ነገር ማድረግ እንደረሳ። ሊንኩን ለጓደኞቻችሁ ላኩ። ዩት እናንተም ቀጣይ የምትቀርቡት እናንተ ልትሆኑ ትችላላችሁ። ቀጣዩ ኢንፍሉዌንሰሮች እናንተ ልትሆኑ ትችላላችሁ። መሰማት ያለበት ድምፅ የቀጣዩ የእናንተ የመሆን እድሉ በጣም ሰፊ ነው እና ይሄን ነገር ማጋራት ፈልጋለሁ ብላችሁ የምታስቡትም ድምፅ ካለ ሀሳብ ካላችሁ እነዚህ ኢሹዎች ላይ መወራት አለ ብላችሁ የምታስቡ ከሆነ ኑ እንነጋገራለን። አዲስ ፖድካስት የሁላችሁም ፕላትፎርም ነው። ኮምፕሊኬትድ ምናምን ነገር የሆነ ነገር ሳይሆን የራሳችንን ተሞክሮና ጆርኒያችንን የምናሳይበት ፕላትፎርም ነው። ስለዚህ ኑ እየመጣችሁ ሰብስክራይብ እያደረጋችሁ አመሰግናለሁ። እየጠየቃችሁት ና እንጂ ብላችሁ በነገራችን ላይ መምጣት የማትችሉ ሰዎች ከሆናችሁ እናንተ ድረስ መምጣት ይቻላል። ያላችሁበት ቦታ ይሄ የስናተባው ሴታፕ እዚህ ጋር ምንም ነገር የለም። ስልክና የሆነች ማትረባ ላይት ነው ያለችው። ግን ሀሳባችን ግን ትልቅ ነው። ገባችሁ አይደለ? እየሰራን ያለ ነገር ትልቅ ነው። ለዛ ነው ነገሮች ሀሳብ መወሳሰብ የለበትም። ሀሳብ ኢዚ እንደዚህ ማውራት የምችለው ነገር ነው። ማውራት እስከቻልክ ድረስ ደግሞ ለሰዎች ማስተላለፍ ትችላለህ የሚለውን ሀሳብ ይዘን የተነሳ ነው። ምትዩ የመጨረሻ ሀሳብ አለ? አክብረሽ ስለጠራኸኝ በጣም 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 አመሰግናለሁ። አክብረሽኝ ስለመጣሽ እኔ በጣም ነው የማመሰግነው። በርታ ይባላል። ኦፍ ኮርስ ቀጥልበት። አመሰግናለሁ። እና ጀማው ይህንን ይመስላል የዛሬ ቆይታችን የነበረው ከፌስ ኦፍ ኢትዮጵያ 2025 የቱሪዝም ፎቶግራፈር አሸናፊ ጋር ከፌስ ኦፍ ኢትዮጵያ ወይም ሰባ ሁሳ ጋር ነበረ። እናንተም ድምጻችሁን ለማሳየት እና ለማስተላለፍ እና ተሞክሯችሁን ለማጋራት አዲስ ፖድካስት ጋር መምጣት ትችላላችሁ። ምንም ይሁን ምን ይህንን ቻናል ፎሎ፣ ሰብስክራይብ አድርጋችሁ መቀላቀል እንዳረሱ። ቀጣይ የሚሰማው ደግሞ የእናንተ ድምጽ ስለሆነ ሰላም ሁኑልን። ቻው